ነገረ ክርስቶስ ወይ ደግሞ ስለ ክርስቶስ ኢየሱስ ማወቅ ለምን አስፈለገ የሚለው ነገር ያው በቤተክርስቲያናችን አምስቱ አዕማደ ምስጢራት ወይ ደግሞ ዶግማ ከሚባሉ ትምህርቶች ውስጥ አንዱ ምንድነው ምስጢረ ስጋዊ ነው እንደምታውቁት። ኦኬ ምስጢረ ስጋዊ ነው። መቼስ ይሄንን የማያውቃለ ብዬ አላስብም። ኦኬ አምስቱ አዕማደ ምስጢራት ውስጥ ከአምስቱ አዕማደ ምስጢራት ውስጥ አንዱ ምንድነው ያዋዴ ድምጽ ምናምን መሀል የሚቋረጥ ከሆነ ለሚ ነው። እሺ ዛሬ ኮኔክሽኑ ላይክ ቀደምም ስናወራ ነበር ሃፍ ዴይ ምናምን ነገር ልክ አይደለም ከግማሽ ቀን ጀምሮ ይፍነ ያለው እኮ በደንብ ነው የሚሰማው። አሳውቀኝ ድንገት እንትን ካለ መሀል ላይ የሆነ ቢጫ ነገር እየበራ ስለሆነ አሳውቀኝ። ቴክስት አደርግልሃለሁ ይቻላል እንደዛ። እና ምንድነው በቤተክርስቲያናችን ካሉ አሁን ይሄን ማንሳት ያስፈልገው ለምንድነው ከተባለ ይሄ ኤሌመንተሪ ኮንሰፕት ነው። ኦኬ ኤሌመንተሪ ኮንሰፕት ነው ኦፍ ኮርስ ዊ ኖው ዛት። ግን ደግሞ ማወቅ ያስፈልጋል ሲባል በጣም ብዙ ሰዎች ስቲል ጥያቄ ከሚያነሱባቸው ቶፒኮች ውስጥ አንዱ ነገረ ክርስቶስ ነው ወይ ደግሞ ክሪስቶሎጂ ነው። ስለዚህ እያንዳንዱ ሰው እዚህ ነገር ላይ በቃ መሰረታዊ ለሃይማኖት ወይ ደግሞ ቤተክርስቲያንን ለማወቅ የሚያስፈልገውን ዕውቀት እዚህ ነገር ላይ መያዝ አለበት ግዴታ ነው። እና ከአምስቱ አዕማደ ምስጢራት ውስጥ አንዱ ምንድነው እንደምታውቁት ምስጢረ ስጋዊ። ኦኬ ምስጢረ ስጋዊ ማለት ሊትራሊ ነገረ ክርስቶስ ነው። ያው ክርስቶስ የሚለውም ስም ኢየሱስ የሚለውም ስም የስጋዊ ስም ነው እንደምታውቁት። ጌታችን አምላክ በስጋ ከመገለጡ በፊት እነዚህ ስሞች ለምሳሌ ክርስቶስ የሚለው ስም ወይ ደግሞ ኢየሱስ የሚለው ስም ወይ ደግሞ አማኑኤል የሚለውም ስም እነዚህ ስሞች አይታወቁም ነበር። ስለዚህ ነገረ ክርስቶስ ስንል ኦፍ ኮርስ ዞሮ ዞሮ አምላክ ሰው ከሆነ በኋላ ወይ ደግሞ ቃል ስጋ ከሆነ በኋላ ስላለ ነገር ነው እያወራን ያለነው። ይሄን ነገር መታወቅ አለበት። ኦኬ ይሄ ነገር መታወቅ አለበት። ምስጢረ ስጋዊ ወይ ደግሞ ነገረ ክርስቶስ ስንል ስለ አዲስ ኪዳን ነው እያወራን ያለነው። ሊትራሊ በቃ አምላክ ሰው ከሆነ በኋላ ቃል ስጋ ከሆነ በኋላ ስላለ ነገር ነው እያወራን ያለነው። ስለ ክርስቶስ ኢየሱስ ማወቅ ለምን አስፈለገ የሚለው ነገር ከተነሳ እንደተባለው የሃይማኖታችን አንደኛ መሰረት ነው። ኦኬ ሁለተኛ ደግሞ ስለ አምላካችን ነው እያወቅን ያለነው። ስለ አምላካችን ብቻ ሳይሆን ደግሞ እኛ በቤተክርስቲያን ውስጥ እንደምታውቁት ሁላችንም ብልቶች ነን እና የቤተክርስቲያን ራስ ነው ጌታችን ኢየሱስ። የቤተክርስቲያን ራስ እንደመሆኑ ደግሞ የቤተክርስቲያናችን ራስ የሆነው ክርስቶስ ኢየሱስን ማወቅ ግድ ነው። ክርስቶስ ኢየሱስን ማወቅ በእምነት ወደ እርሱ ለማደግ ያው ክርስትና ጥሪው እንደምታውቁት ሁላችሁም ቅዱስ ጳውሎስ ምን ብሎ ይናገራል? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ምን ብሎ ይናገራል? እኔ ክርስቶስን እንደምመስል እኔ ምሰሉ ብሎ ተናግሯል። እኔ ክርስቶስን እንደምመስል እኔ ምሰሉ። ስለዚህ ክርስቶስን መምሰል በምን መልኩ ነው ከተባለ ጌታችን ኢየሱስ ክርስቶስ አርአያ ሆኖልናል ምድር ላይ ለምሳሌ በተመላለሰበት ጊዜ። ኦኬ እርሱ የተመላለሰበትን መንገድ ያንን ህይወት እሱ በተመላለሰበት መንገድ በመመላለስ እርሱ መምሰል ወደ ቅድስና ማደግ ይቻላል። ስለ ክርስቶስ ኢየሱስ በማወቅም ደግሞ ወደ እርሱ መቅረብ ወደ እርሱ ከፍ ከፍ ማለት ይቻላል። ስለዚህ ባጭሩ ለማለት ፈልጌ ነው እያንዳንዱ ክርስቲያን ስለ አምላኩ ማወቅ አለበት። ስለ አምላኩ ማወቅ አለበት ሲባል ግን ስለ አምላኩ ሁሉን ነገር ያውቃል ማለት ሳይሆን አምላኩ በገለጠለትና በፈቀደለት መጠን which means እግዚአብሔር አምላክ ራሱን ሪቪል ያደረገበት የገለጠበት መንገድ አለ። ኦኬ ያ የተገለጠበትን መንገድ ግን ሰዎች እኛ በእምነት የምንቀበለው ነገር እንዳለ ሆኖ ማወቅ ግን አለብን። ዕውቀት ያስፈልጋል። ምንም ጥያቄ የለው። በተለይ በዚህ ዘመን ላለ ሰዎች ለምሳሌ እናቶቻችንና አባቶቻችን ወደኋላ መለስ ብላችሁ ብትመለከቱ እምነት አላቸው፣ ፌዝ አላቸው። ኦኬ መድኃኒዓለም እያሉ ብዙ ጊዜ እናቶቻችን አባቶቻችን የሚገራርሙ ተአምራትን ያደርጋሉ። እምነት አላቸው በልባቸው። አሁን የኛ ትውልድ ግን ሞሮፍ ያንገር ጄኔሬሽን አሁን ያለነው ትውልድ ግን እምነት ላይ እምነታችን በጣም ደካማ ስለሆነ ኦኬ በእምነታችን ጠንካራ ብንሆን የተለያየ ምንፍቅና ሰዎችን መተው አፕሮች ሲያደርጉ ምን ሳያደርጉን ይችላሉ። ኦንሊ ጂሰሶች ሊሆኑ ይችላሉ፣ ፕሮቴስታንቶች ሊሆኑ ይችላሉ። ኤኒዋን ከቤተክርስቲያን ውጭ ያሉ ሰዎች ከጌታችን ከኢየሱስ ክርስቶስ ጋር በተገናኘ ለምሳሌ ሙስሊሞች ስለ ክርስቶስ ኢየሱስ ሰውነት የሚያወራ አንድ ጥቅስ ለምሳሌ ሰው ነበረ መጽሐፍ ቅዱስ ላይ አለ። ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ ሄዳችሁ ብትመለከቱ ስለ ጌታችን ኢየሱስ ቅዱስ ጴጥሮስ ሲናገር ሰው ነበረ ብሏል። ይሄን ጥቅስ ይዘው እምነት ያስቀየሩ ሰው አለ። ይሄን ጥቅስ ጋይስ። ስለዚህ በጣም እነዚህ አንድ ሁለት ጥቅስ ሰው እያነሳ ሰዎችን እምነት የሚያስቀይር ከሆነ አንድ ሁለት ጥቅስ እያነሳ ስለዚህ ይሄ ጉዳይ በጣም ቦታ ተሰጥቶት ምን ተብሎ በደንብ ሚስጥራት ላይ እዚህ ቲክቶክ ላይ በጣም እንደተሰራ ታውቃላችሁ። በጣም ተሰርቷል ሚስጥራት ላይ አይደል? ቅዱስ ቁርባን ላይ ጥምቀት ላይ በደንብ ነገረ ክርስቶስ ላይ ግን የበለጠ ደግሞ ነገረ ክርስቶስ ላይ ትኩረት አድርገን መስራት አለብን። የክርስቶስ ኢየሱስ አምላክነት፣ ሰውነት፣ እነዚህ ነገሮች በደንብ ሪቫይዝ መደረግ አለባቸው ብለን ስላመንን ስላመንን ይህን ሴሽን ለማዘጋጀት ተገደናል እና ዛሬ ሜቢ አድሬስ የምናደርጋቸው ነገሮች ባጭሩ ለመግቢያ ያክል ስለሆነ አምላክ ለምን ሰው መሆን አስፈለገው?
አምላክ ለምን ሰው መሆን አስፈለገው? አንደኛ ኦኬ አድሬስ የምናደርገው ነገር ለምንድን ነው ይሄን የምናነሳው ከተባለ ሜቢ ዮሐድ እዚህ ነገር ላይ ሐሳብ መስጠት ይችላል አይደል? ጀስት እንትን ልበልልህና እግረ መንገድን አድሬስ እንድታረጋቸው የምፈልጋቸው ነገሮች ስላሉ። እሺ ጋር እሺ በደንብ ስሙ ጋይስ፣ በደንብ እንድትሰሙ ይፈልጋለሁ። አምላክ ለምን ሰው ሆነ ሲባል የሎጂክ ጉዳይ ለምሳሌ አምላክ ለምን ሰው ሆነ ሲባል ከቤተክርስቲያን ውጭ ያሉ ሰዎች እንዳልኳቸው ሙስሊሞች ምናምን ለነሱ ብቻ አይደለም ማብራሪያ የሚሰጠው። እዚህ ጉዳይ ላይ የሚነሱ ነገሮች አሉ። ኦኬ አንተሽ እንትን ካላለ ችግር ኮመንቱን አጥፈው። ሜቢ ያው ቁጭ ብሎ የሚሰማ ሰውና የሚከታተል ሰው ይስማ። እሺ አጥፈው ኮመንት፣ ምንም ቁጭ ብሎ የሚሰማ ሰው ይስማ። ያው የዚህ ቤት ባህል በፊትም የነበረው ባህል ይቀጥላል ትላለህ እና ጭንቅላታችሁ ላይ እንዲመጣና እንድታሰላስሉት የምንፈልገው ነገር አምላክ ለምን ሰው ሆነ ሲባል ለምሳሌ እኛና እናንተ ልንግባባ እንችላለን። ለምሳሌ እኔ እናንተሽ አምላክ ለምን ሰው ሆነ? ሰው ለማዳን። ግን ኤቲስቶች አሉ ለምሳሌ ኦኬ ይሄ ነገር በእነሱ ጭንቅላት በፍጹም እንደ አምላክ ሁሉን ቻይ የሆነው አምላክ ምድር ላይ መጥቶ ምናምን የሚሉ ሰዎች አሉ። አንደኛ እንዴ አምላክ ለምን ባለበት የዋዲ እነዚህ ነገሮችን እግረ መንገድን አድሬስ እንድታደርግ ስለምፈልግ አምላክ ባለበት ሆኖ ለምሳሌ የሰው ልጅ በደል አይደል? የሰው ልጅ ወደቀ። አምላክ ባለበት ሆኖ ለምን የሰው ልጅ ይቀራል የሚሉ ሰዎች አሉ። ለምን ይቀራል? ለምን ያን ሁሉ ዘመን አስጠበቀ? እዛው በዙፋኑ ቁጭ ብሎ በቃ አዳምን ይቅር ብያለሁ ብሎ ለምን ህይወት እንዲቀጥል አላደረገም የሚሉ ሰዎች አሉ። ኦኬ የምርስ ያን ሁሉን ቻይ የሆነው አምላክ ኦኬ ያ የተሰወረው አምላክ ኦኬ እንኳን እኛ ሰዎች አይደለንም ከኛ ረቂቃን የሆኑ ቅዱሳን መላእክት ራሱ በፊቱ መቆም የማይችሉ ሊያዩት የማይችሉት ያ አምላክ ወልድ ማለት ነው ከሶስቱ አካላት አንዱ ለምን ሰው መሆን አስፈልገው? በዚህ ደረጃ ራሱን ማዋረድ፣ በዚህ ደረጃ ራሱን ሀምብል ማድረግ ለምን አስፈልገው የሚለውን ነገር ዮሐድ ያያይዘ የምትሰሙ ሰዎች በተሻላችሁ መጠን ስልካችሁ ላይ ኖትፓድ ካለ ከዚህ በፊት እንደምናደርገው ሁሌም ስልካችሁ ላይ ኖትፓድ ካለ ዮሐድ ጥቅስ ሲናገር ኦር የሚያነሳቸውን ሐሳቦች ለራሳችሁም እንዲሆን እምነታችሁ እንዲያጠነክር ኖትፓድ ምንም ካለ የሆነ ነገር ጻፍ እያደረጋችሁ ብትከታተሉ መልካም ነው። ባጭሩ ዮሐድ የመጀመሪያ እንድዳስስልኝ የሚፈልገው ሐሳብ ምንድነው? አምላክ ለምን ሰው ሆነ እና ቀደም ያልኩን ፖይንቶች ደግሞ እዛው ሆኖ ላይክ አዳምን ይቅር ማለት አይችልም ነበር፣ እዛው ሆኖ ማዳን አይችልም ነበር፣ በዚህ ደረጃ ራሱን ዝቅ ማድረግ ያስፈልገው ነበር። እነዚህን ሐሳቦች ደግሞ አብረ ኢንክሉድ አድርጋ ያው ለዮሐድ አይነገሩም፣ ጀስት እናንተ በደንብ ትኩረት ሰጣችሁ እንድትሰሙት ነውና ብሮስኪ ወደ አንተ ልምጣ ትላለህ። ቀጥል። ምንም አልልም፣ ግን አንተ ወሬ አልጠፋብኝም ብዙ። ኧረ ጎበዝ ነህ ጭራሽ። አሪፍ እሺ፣ ቃል ታሰማልን ጋዲ። አሪፍ መግቢያ ኢንትሮዳክሽን ገለጽ አድርገዋል። ኢንቴንሽኑ ወይም ደግሞ ለምንድን ነው ይሄን ርዕስ ሴሌክት ማድረግ ምናምን አስፈላጊ የሆነው የሚለው አሪፍ አድርገ ኢንትሮዳክሽን ሰጥታል። ወደ መጀመሪያው ሀሳብ ስንመጣ ክሪስቶሎጂ ወይም ደግሞ ነገረ ክርስቶስ ስንል ሁልጊዜ ከምን ጋር ነው የምናያይዘው? ኦኬ የሰው ልጆች መዳን ጋር ነው የሚያያዘው። ወይም ደግሞ አምላክ ሰው የመሆኑ ሚስጢር የምንናገርበት የምናስተምርበት ትምህርት ነው። ወይም ደግሞ ሚስጢረ ስጋዊ ማለት ነው። ስጋዊ አምላክ ሰው የመሆኑ ሚስጢር ማለት ነው። አምላክ ሰው ሆነ ለማለት ደግሞ አስቀድሞ ያ መለኮት እንደነበረ የታወቀ ነው። ለምን ሰው መሆን አስፈለገው የሚለው ጥያቄ ብዙ በአማንያት የሚጠየቅ ጥያቄ ነው አይደል? አምላክ ሰው ሆነ ከማለቱ በፊት አስቀድሞ የሰው ልጅ ምን ነበረ፣ ከዛስ ምን ገጠመው የሚለው በአጭሩ ማየቱ አስፈላጊ ነው። ቅዱስ አትናቴዎስም ኦን ዘ ኢንካርኔሽን መጽሐፉ በሚገባ እንደሚያስረዳው አምላክ ወይም ደግሞ እግዚአብሔር አብ ዓለምን በፈጠረበት በዚያው ቃሉ ዓለምን ደግሞ ድጋሜ በዚያው ሊያድነው ይገባ ነበርና ብሎ እንደሚናገሩ ማለት ነው። አስቀድሞ ዓለም በተፈጠረበት በዚያው በእግዚአብሔር ቃል በሆነው ወይም ደግሞ የእግዚአብሔር ቃሉ የአብ ቃሉ የአብ ጥበቡ የአብ ኃይሉ በሆነው በክርስቶስ በኢየሱስ ዓለም ደግሞ ድጋሜ አድኖታል ማለት ነው። ለመዳን አስቀድሞ የሆነ መታመም ወይም መሞት አለበት ማለት ነው። የሰው ልጅ ምን ገጥሞት ነው አምላክ ያዳነው? ለምንስ ሰው ሆኖ ማዳን አስፈለገው የሚለውን በአጭሩ ለማየት እንደምታውቁት ሁልጊዜ ዘፍጥረት ከምዕራፍ 1 ጀምራችሁ ብትመለከቱ ከቁጥር 26 ጀምሮ እግዚአብሔር ምን ይላል? ሰውን በአርአያውና በአምሳሉ ፈጠረ ይላል። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። አስቀድሞ እግዚአብሔር የሰው ልጅን ከፍጥረታት ሁሉ የፍጥረታት አክሊል አድርጎ አክብሮ አልቆ በአርአያው በአምሳሉ ፈጠረው። በመልኩና በአምሳሉ አድርጎ ማለት ያው መልክና አምሳል የሚለው
ልክ እንደኛ ይሄ ፊዚካል ቦዲያችን አይደለም መልክና ምሳሌ የሚለው ማለት በተሳሳተ መንገድ ሙስሊሞችም የተለያዩ ሰዎችም ስለሚረዱት ማለት ነው። መልክና ምሳሌ ሲባል ወይም ደግሞ በአርአያችን እንደ ምሳሌያችን የሚለውን ሐሳብ ቅዱስ ዮሐንስ አፈወርቅም ሲፈታው ምን ብሎ ነው የሚፈታው? የእግዚአብሔር ምሳሌው ምንድነው? አርአያውስ ምንድነው ብሎ ሲፈታ ምሳሌ ማለት ነባቢነት፣ ሕያውነትና ለባዊነትን በሰው ልጅ ፈጥሮበታል ማለት ነው። ምንድነው? የሰው ልጅ ተናጋሪ አድርጎ አሳቢ አድርጎ ከዛ ደግሞ ሕያው አድርጎ እግዚአብሔር አምላክ ፈጥሮታል አስቀድሞ። ስለዚህ በዚህ እግዚአብሔርን ይመስለዋል። የእግዚአብሔር የባህሪው የሆነ ነገር ለሰው ልጅ በጸጋ ሰጥቶታል ማለት ነው። መግዛትን ከዛ አርአያ የሚለውን ደግሞ ገዥነትን፣ የዋሃትን፣ ፍቅርን፣ ቸርነት ማድረግን እነዚህ ደግሞ በአርአያ ሁልጊዜ እያደገ ወደ እግዚአብሔር መምሰል እያደገ የሚሄድበትን ጸጋንም ጭምር ሰጥቶ ፈጠረው ማለት ነው። የሰው ልጅ ሲፈጠር በእግዚአብሔር አምሳል ነው ሲባል ሕያው ተናጋሪ እና ደግሞ የሚያስብ ፕላስ ደግሞ የፍጥረታት ሁሉ ገዢ ንጉስ አድርጎ ፈጠረው ማለት ነው። ሌላ ምንም ትርጉም የለውም። ይህንን የእግዚአብሔር አምሳያና አርአያ የሆነው የሰው ልጅ አርአያና ምሳሌውን ሳይሆን እግዚአብሔር ራሱን መሆን ፈለገ። ወይም ደግሞ በሰይጣን አሳሳችነት የእግዚአብሔርን ክብርና ዙፋን ወይም ደግሞ የእግዚአብሔር ኃይልና የእግዚአብሔር ክብርን ተመኝቶ በሰይጣን ተንኮል ተታለው ማለት ነው። ከዚች ዕፀ በለስ ብትበላ ሞትን ትሞታለህ ያለውን እግዚአብሔር ትእዛዝ አለ። ዲያብሎስ ደግሞ አይ ከዚህ ዕፀ በለስ ብትበላ እኮ ሞትን የምትሞት ሳትሆን ሁሉን አዋቂ ነው የምትሆነው እንደ እግዚአብሔር አለ። የሰው ልጅ ምን ፈለገ ማለት እንደ እግዚአብሔር መሆንን ፈለገ ማለት ነው። እንደ እግዚአብሔር መሆንን ያንን እንደ እግዚአብሔር መሆን ፈልጎ ዕፀ በለስን በላ። የእግዚአብሔርን ቃል አላምንም ብሎ እግዚአብሔርን አላምንም ብሎ የማንን ቃል አመነ ማለት ነው? የዲያብሎስን ቃል አመነ። በጣም ይገርማል። አሁን በዘመናችንም እንደዚህ እኮ ነው እየተካሄደ ያለው። እግዚአብሔር ያዘዘውን በመጽሐፍቱ ያዘዘውን ትቶ የሆነ አንድ ሙስሊም ወይም ደግሞ አንድ የቴስት መጽሐፍ ቅዱስ የሚናገረው ወይም ደግሞ መጽሐፍ ቅዱስ እንዲህ ይላል ወይም ደግሞ ከራሱ ሐሳብ ተነስቶ እንዲህ ይናገራል ወይም ደግሞ ዓለም እንደዚህ ነው የተፈጠረው ብሎ ሲናገር የሰው ልጅ ያምናል። መጽሐፍ ቅዱስን ሳይሆን የሆኑ የሰው ስራዎች ወይም ደግሞ የሰው ፈጠራዎች ምናምን የሆኑ ነገሮች ይከተላል፣ ያምናል ማለት ነው። የእግዚአብሔር ቃል ያለውን ከመቀበል ይልቅ ሰው ያለውን ወይም ደግሞ የሆነ ፈረንጅ ያለውን ለማመን በጣም የቸኮለ ነው የሰው ልጅ እና ልክ እንደዚያ እግዚአብሔር አምላክ ያዘዘውንና ዲያብሎስ ያዘዘውን ሲያነጻጽር የዲያብሎስ አመነው ማለት ነው። ይሄን ብትበላ እኮ አምላክ ነው የምትሆነው ሲለው አምላክነትን ሽቶ ያንን ዕፀ በለስ ኦፍ ኮርስ ሔዋን የበላችሁ ሔዋን በልታ ለአዳም ስላበላችሁ ማለት ነው። ይሄንን ትልቁን የእግዚአብሔር ትእዛዝ ያጠፋውን የሰው ልጅ እግዚአብሔር እንደተናገረው ለቃሉ የሚታመን ጌታ ነው። ስለዚህ ሞትን ትሞታለህ እንዳለው ማለት ነው። በሰው ልጆች ላይ የሞት ሞት መጣ ማለት ሞተ ስጋ በሞተ ነፍስ ማለት ሞተ ስጋ በሞተ ነፍስ መጣበት። ይህ ሞተ ስጋ በሞተ ነፍስ የመጣበትን የሰው ልጅ ሊያድነው የሚችለው ማን ነው? ወደ ባህሪው ዘልቆ ሞት ገባበት የሰው ልጅ የእግዚአብሔርን ትእዛዝን በመተላለፉ ወደ ሰው ልጅ ምን ዘልቆ ገባ ማለት ነው? ሞት ዘልቆ ገባ። ይህ ወደ ሰው ልጅ ባህሪ ዘልቆ የገባው ሞት ሊያስወግድ የሚችለው ማን ነው ማለት ነው? መልአክ አይደለም፣ ነብይ አይደለም፣ ሌላ ፍጥረት አይደለም ማለት ፍጥረት ሆኖ በባህሪያችን የመጣውን ሞት ሊያስወግድ የሚችል ከዛ ደግሞ ህይወትን ሊሰጠን የሚችል ማንም ፍጥረት የለም። በሰው ልጆች ላይ ሞት ነው የመጣው። ያንን ሞት ሞቶ ከዛ በኋላ ደግሞ ህይወት ሊሰጥ የሚችል ፍጡር የለም። ምን እያልኩ ፍጡር የለም ነው እያለን ያለን። ስለዚህ ይህንን ሊያደርግ የሚችለው ፈጣሪ ብቻ ነው፣ እግዚአብሔር ራሱ ብቻ ነው ማለት ነው። በሰው ልጆች ባህሪ ዘልቆ የገባውን ሞት ነቅሎ ሊያወጣ ከዛ ደግሞ ህይወት ሊሰጣቸው የሚችል ሞትን ማስወገድ ብቻ ሳይሆን ህይወትንም ጭምር መስጠት የሚቻለው እግዚአብሔር ብቻ ነው ማለት ነው። ብዙ ነቢያት መጥተዋል፣ ብዙ ቅዱሳን በግፍ ደማቸው ፈሷል። ይሄንን ግን የሰው ልጆችን ሞት ሊያስወግድ ሊያርቅ ከቶ አልተቻለም። ምክንያቱም እነሱ ራሳቸው ባለ ዕዳዎች ስለሆኑ ማለት ነው። እነሱ ራሳቸው ያንን ሞት ተሸክመው የሚወለዱ ስለሆኑ ማለት ነው። ስለዚህ ማንም ሊያስወግድ ይሄ ሞት የተቻለው ማንም የለም ማለት ነው።
የሰው ልጆችን እንዲሁ እንደሞቱ እንደጠፉ ሊተዋቸው አልወደደም። ይህ ጌታማ በአርአያውና በአምሳሉን የፈጠረውን የሰው ልጅ እንዲሁ በከንቱ ጠፍቶ እንዲቀር እግዚአብሔር አምላክ አልወደደም። በጣም በሚገርም ሁኔታ ለሰው ልጅ ያለው ርህራሄና ፍቅሩ እንዲሁ በድሎት የእሱ ክብር ተመኝቶ ሳለ እንኳን እግዚአብሔር አምላክ ፍቅሩና ርህራሄው በሰው ልጅ ላይ አልቀነሰም። ቅዱስ ዮሐንስ አፈወርቅ ይህንን ሲፈታ እግዚአብሔር አምላክ አዳምን ከዕፀ ሕይወት እንዳይበላ ከገነት ይውጣ የሚለውን ኃይለ ቃል ኦኬ ሕያውም ሆኖ እንዳይኖር ከዕፀ ሕይወት እንዳይበላ ከገነት ይውጣ የሚለውን ቃል የእግዚአብሔር ፍቅሩና ርህራሄውን በሰው ልጅ እንዳልጠፋ የሚያጠይቅ ነው ይላል። አሁን ከዕፀ ሕይወት እንዳይበላ ከገነት ይውጣ የሚለው እንዴት ነው ርህራሄ የሚያሳየው ሊል ይችላል የሰው ልጅ ማለት። በእርግጥም በሚገባ ሁኔታ አሁን በሰው ልጅ ላይ ዘልቆ የገባውን ሞት በባህሪው ዘልቆ የገባውን ሞት እንደዛ በጎሰቆለ ባህሪው ያንን ዕፀ ሕይወት ቢበላ ኦኬ ሟቲ በሆነ ባህሪው ዘላለማዊ ሆኖ እንዲቀጥል ያደርገዋል ማለት ነው። ገብቷችኋል? ዕፀ ሕይወት በዛ በጎሰቆለ ወደ ባህሪው ዘልቆ በገባ ሞት ስቴት ውስጥ ሆኖ ያንን ዕፀ ሕይወት ወይም ደግሞ ዘላለም የሚያኖረውን ዕፀ ሕይወት ቢበላ አዳም ሕያው ሆኖ በጎስቋላነቱ ዘላለማዊ ሆኖ ይቀጥላል። ግን እግዚአብሔር አምላክ ምን አለ? ሕያው ሆኖ እንዳይኖር በዚህ በጎሰቆለ ማንነት ከገነት ይውጣ፣ ደግሞ ከዕፀ በለስ እንዳይበላ ከገነት ይውጣ። ፍቅሩ ርህራሄው ከሰው ልጆች አልጠፋም። ስለዚህ የሰው ልጆች ላይ የፈረደው ፍርድ ምንድነው? ሞትን ትሞታለህ ነው። ከዚህ ዕፀ በለስ ከበላ ዕፀ በለሱን በላ አይደለም፣ ሞት ተፈረደበት። ስለዚህ እግዚአብሔር ምንድነው ማድረግ ያለበት? እንግዲህ እግዚአብሔር በባህሪው ቸር አምላክ ነው፣ ወይም ደግሞ ይቅር ባይ ጌታ ነው። ቸርነት የባህሪው ገንዘቡ ነው። እግዚአብሔር ቸር ነው ሲባል ደግሞ የእውነተኛ ዳኛነቱን ደግሞ የሚሽር አይደለም። ቸርነቱ እውነተኛ ዳኝነቱን የሚሽር አምላክ አይደለም ማለት ነው። እውነተኛም ዳኛ ነው፣ የፍቅር አምላክ ይቅር ባይ ጌታም ነው ማለት ነው። ቸርነቱን ወይም የፍቅር አምላክ መሆኑ ይቅር ባይ አምላክ መሆኑ ከእውነተኛ ዳኝነቱ የእግዚአብሔር አምላክ እንዴት ያስታርቅ ማለት እንዴት ነው ሊታረቅ የሚችለው? አዳምን ቅድም የመጣው ጥያቄ አሁን እዚህ ይመለሳል ማለት አዳምን በበላ ጊዜ ይቅር ባይ አምላክ እንደመሆኑ በቃ ይቅር ብያለሁ፣ ኃጢአት ተወግዷል፣ በቃ አንልም። ምክንያቱም ኃያል ጌታ ሁሉን ቻይ አምላክ ስለሆነ ማለት ነው። ግን ኃጢአት ተወግዶልሃል፣ ተሰርዮልሃል ቢለው ሊወገድ ይችላል። ግን የፈረደው ፍርድ እውነተኛ ዳኛ የሚለው ወይም ደግሞ እግዚአብሔር አምላክ እውነተኛ ዳኛ ነው የሚለው ያፈርስበታል። ምክንያቱም ብትበላ ሞትን ትሞታለህ ብሎት ነበር። ይቅር ብያለሁ ቢለው ሞት ትሞታለህ ያለው አዎ በቃ አልተከናወነም፣ አልተፈጸመም ማለት ነው። እውነተኛ ዳኝነቱ የለም፣ አስቀድሞ የተናገረውን አይፈጽምም ማለት። ፕላስ ደግሞ ሰይጣን በሰው ልጆች ላይ ምን ያመጣል መሰለህ? እግዚአብሔር አምላክ ደግሞ አሁን ሌላ ኃጢአት ወይም ደግሞ ይህንን ምኞት ራሱ እንመኘው ብለው ቢፈጽሙት ያው እግዚአብሔር እኮ ዞሮ ዞሮ ከዚህ በፊትም እንዲህ ብሎናል፣ ለቃሉ ታማኝ አይደለም፣ ስለዚህ ኃጢአት ብንፈጽም ዞሮ ዞሮ አይቀጣንም ወደሚል የእግዚአብሔር ቸርነትን ብቻ በማሰብ ፍርዱን መርሳት መዘንጋት ይመጣል ማለት ነው። ስለዚህ ቸርነቱን እንዳለ ሆኖ እውነተኛ ዳኝነቱ ግን አይፈጸምም ማለት ነው። አይፈጸምም። በቃ ፈርጄ ባለው እንዳትበላ ብዬህ ነበረ፣ በልተሃል፣ ከበላህ ደግሞ ሞት ትሞታለህ ብዬ ነበረ፣ ስለዚህ ይፈጸማል ፍርዱ፣ አስቀድሜ ነግሬሃለሁ፣ አያገባኝም ማለት ይችላል። ምክንያቱ አስቀድሞ ከማድረጉ በፊት ምን ብሎታል? እንዳትበላ በበላ ጊዜ ሞትን ትሞታለህ ብሎታል። ስለዚህ እንደዛ ብሎ ፍርዱን ፈርዶ ዝም ቢል እግዚአብሔር አምላክ የሰው ልጅ ሟቲ፣ ጠፊ፣ አፈር፣ ትቢያ ሆኖ መቅረብ ይቀራል ማለት ነው። ስለዚህ የእግዚአብሔር እውነተኛ ዳኝነት ተፈጸመ፣ ግን ቸርነቱ ይቅር ባይነቱ ግን የለም ማለት ይቅር ባይ አይደለም ማለት ነው። ስለዚህ ይህ ፍቅር ይህ ቸርነት ከእውነተኛ ዳኝነት እንዴት አድርጎ ያስታርቀው እግዚአብሔር አምላክ? ያው ዘፍጥረት ምዕራፍ 3 እንዲህ ብሎ በሚያጸናና ቃል ለማን ተናገረው? ለአዳም ተናገረው እግዚአብሔር አምላክ። አዳም ወይም ደግሞ ሰው ክፉና ደጉ ለማወቅ ከኛ እንደ አንዱ ሆነ ብሎ አስቀድሞ እግዚአብሔር አምላክ ራሱ ሰው ሆኖ የተመኘውን በጣም የሚገርመው እግዚአብሔር አምላክ ይቅር ሲል የሆነ ቅንጥብጣቢ ሆኑ እንደው
ቢበድለኝ የሆነ ነገር ቂም ልቋጥርበት ብሎ ይቅር የሚል አምላክ እንዳልሆነ ይቅር ሲል ፍጹም ይቅርታን የሚሰጥ አምላክ እንደሆነ ሲያጠይቅ ምን አለ? አዳም ምን ፈልጎ ነበር የተመኘው? እሱ ሰው ሆነና የአዳም ሰውነትን የአምላክነትን ክብር ሰጠው፣ ተዋህዶ አምላክ አለው። ለዛ ነው ሰው ክፉና ደጉን ለማወቅ ከኛ እንደ አንዱ ሆነ ብሎ አስቀድሞ ቃል ስጋ ሆኖ የሰው ልጆችን ሞት ራሱ ተቀብሎ ፍርዱ በራሱ ላይ አኑሮ ከዛ በኋላ ደግሞ ህይወት እንደሚሰጣቸው ቃል የገባበት ቃል። ስለዚህ ሞቱ በራሱ ላይ ወይም ደግሞ የእግዚአብሔር ፍርድ ወይም ደግሞ በሰው ልጆች ላይ የተፈረደውን ፍርድ ወለ እግዚአብሔር ራሱ የሰው ልጆችን ስጋ ተሸክሞ ሞታቸውን ሞቶ የእርሱ ህይወት ደግሞ ሊሰጣቸው ቃል ገባላቸው ማለት ነው። እውነተኛ ዳኝነቱ ከይቅር ባይነቱ አስታርቆ በእንደዚህ አይነት መልኩ የሰው ልጆችን ይቅር ሊላቸው ወደደ ማለት ነው። አምላክ ሰው መሆን ያስፈለገበት ዋነኛው ምክንያት ይሄን። ከዛ ደግሞ እውነተኛ ፍቅሩን ለማጠየቅ ማለት ነው። ፍቅር ነው እግዚአብሔር ፍቅር ነው ሲባል የሆነ በማስመሰል ወይም ደግሞ ሌሎች ጣዖታት እንደሚባሉት ወይም ደግሞ የሆነ ለምሳሌ ሙስሊሞችን ብንወስድ አላህ እንዲወዳቸው ሙስሊም ከሆኑ ብቻ ነው የሚወዳቸው ወይም ደግሞ ፍጥረት አክቹአሊ በእነሱ አስተምሮ ማለት ነው። እግዚአብሔር ግን የራሱ ፍጥረቶች ስለሆነ ባይዘው ሌሎቹ ጣዖታት የራሳቸው ተከታይ ብቻ የሚወዱት ለምን መሰላቸው? ኦፍ ኮርስ እነሱ እውነተኞች አማልክት ስላልሆኑ ጣዖታት ስለሆኑ የእነሱ ፍጥረታት ስላልሆኑ በቃ እናንተን ማለት የተከተላቸው ወደ እነሱ የስህተት ጎዳና የተከተለውን እንወዳለን ይሉታል። ፎርዳት ማተር በቃ በእነሱ ስህተት መንገድ ስለሄደላቸው ልክ ሰይጣንም ይሄ የምርጫ ቅስቀሳ እንደሚያደርገው አሁን ማለት ሀብት ይሰጣል አይደለ? በስህተት መንገድ ወይም ደግሞ የስህተት መንገድ ጎዳናው ሰፊ ነው ሲባል በዚህ ዓለም ተድላ ደስታ ምናምን ያለው የሚያብለጨልጩ ነገሮች እኮ ያሳያል በማሳየት ደረጃ ኦኬ፣ በማሳየት ደረጃ ግን መጨረሻው ግን የት ነው? ጥፋት ነው የሚወስድ ማለት። እግዚአብሔር ግን እንደዛ አይደለም። አስቀድሞ ጠባብ መንገድ ያሳያል። ያንን ጠባብ መንገዱን አልፈ ስትገባ ግን ወደ ሰፊውና ዘለዓለም ተድላና ደስታ ወዳለበት መንግስት ነው የሚያስገባ። የሰው ልጆችን ሁሉ ፍጥረታትን ሁሉ የሚወደው ጌታ የእነርሱን ምን ስጋቸውን ወይም ደግሞ የእኛን ስጋ ባህሪ ነስቶ ሞታችንን ሞቶ የእርሱ ህይወት ደግሞ ለእኛ ሊሰጠን ሰው ሆነና ፍጹም ፍቅሩ ለሰው ልጆች ሁሉ ገለጠ። ለሰው ልጆች ሁሉ ፍቅሩን ሲገልጽ ደግሞ ያለ አንዳች ማለያየት ያለ አንዳች ልዩነት ነው። ለሚገሉትም ጭምር ማለት ነው። እየገደሉት እያሰቃዩት በጥፊ እየመቱት ማን የመታህ እያሉት ሁሉ ለእነርሱ ራሱ ይራራላቸው ነበር እና ቅዱስ ዮሐንስ አፈወርቅ አሁን በረከቱ ይደርብን ይሄንን የክርስቶስ ፍቅሩን ሲገልጽ እንደው አይሁዶች በጥፊ እየመጡ ሲመቱት አይኑን ጨፍነው ማን የመታህ እያሉ ምራቅ እየተፉ ሲዘባበቱበት እየገረፉ 40 ነው መግረፍ የሚገባው አንድ ሰው 39 ከዛ ቁጥሩ ጠፋብኝ እያሉ 6600 ይሄን ሁሉም ወይም ደግሞ ምንም ምላሽ ባይሰጥ ትህትና ነው አይባል ማለት አቅም ስላጣ ወይም ደግሞ መመለስ ስለማይችል ነው። ስለዚህ የአቅም ጉዳይ ነው ሰውየውን እንዲቀጠቀጥ ያደረገው ወይም ደግሞ እንዲደበደብ ያደረገው። በአንጻሩ ደግሞ ለምሳሌ ህፃናት ልጆች አሉ አይደለ? ወላጆቻቸውን ይዘው በጥፊ ቢመቷቸው በቦክስ ቢመቷቸው ለምሳሌ ቢያደሟቸው ወላጆቻቸው ኧረ በለው አደማኝ ብለው አባትየው ወይም ደግሞ እናትየው መታ አፈር ድሜ ታበለዋል ታበላው ከምን የተነሳ በአቅም በጉልበት እሱ ስለሚበልጣት ወይም ስለሚበልጠው አባትየውን አይደለም። ምንድነው ፍቅር የአባትየው ወይም የእናትየው ፍቅር ለልጃቸው ያላቸው ፍቅር ልጃቸው ማለት እያደረገ ካለው አክሽን በላይ ስለሆነ ማለት አይደለ? የእናትየዋ ፍቅር ለልጇ ያላት ፍቅር ልጇ ከሚመታት ምት በላይ ስለሆነ ልጇ ላይ ምንም አይነት ነገር አታደርግም። ልክ እንደዚያ ክርስቶስም አይሁዶች እንደዛ በጥፊ ሲመቱ ሲያንገላቱ ሲደበድቡት ዝም ያለው ሙስሊሞች እንደሚሉት አቅም አጥቶ አይደለም። ምክንያቱ አቅሙ አስቀድሞ አሳይቷቸዋል። ምን ሊይዙት በጎራዴ በጦር ኦኬ በችቦ ተሰልፈው ወታደሮች ይዘው ወንበዴ እንደሚይዝ ሲመጡ ዮሐንስ 18 ላይ ምንድነው ያለው? ማንን ትፈልጋላችሁ? ወጥቶ ሊይዙት እንደመጣ አውቆ ወጣና ምን አላቸው? ማንን ትፈልጋላችኋል?
የናዝሬቱ ኢየሱስን እነሆ እኔ ነኝ ያው እኔ ነኝ ሲላቸው ሁሉም ወደፊታቸው ወደቁ ነው ወደኋላ ራሱ ወደፊት ኦኬ ወደፊት ወደቁ ኃይሉን ስልጣኑን እንዲያሳይቷቸዋል ያለ እርሱ ፈቃድ አንዳች ማድረግ እንደማይቻላቸው ክርስቶስ አስቀድሞ አሳይቷቸዋል ከዛ በኋላ እኔ ነኝ አልኳቸው እንግዲህ እነዚህን ተዋቸዋል ሐዋርያቶቹን አትያዟቸው ይሄው እኔ ነኝ በገዛ ፈቃዱ ራሱን አሳልፎ ሰጣቸው ሶ የአቅም ጉዳይ አይደለም ክርስቶስ ያደረገው ማለት ታዲያ ስለምንድነው ስለ ሰው ልጆች ፍቅር ሰሃቦ ለወልድ ኃያል መንበሩ ወአጽሖ እስከ ለሞት ፍቅር ታላቁ ኃያሉን ወልድን ከመንበሩ ከዙፋኑ አውርዶ እስከ ሞት ድረስ አደረሰው ፍቅር ብቻ ኦኬ ለሰው ልጆች ካለው ፍቅር የተነሳ ስለዚህ ፍቅር አገብሮት ይሄን ሁሉ አድርጓል ጌታችን ማለት ሰው ሆኖ ማዳን ያስፈልገው ለሰው ልጆች ያለው ፍቅር ለማሳየት ለማጠየቅ ማለት ሶ ከዚህ አንፃር አምላክ ሰው ሆኖ መጥቷል አድኖናል ብለን እናምናለን ሶ ነገረ ስጋዩ ወይም የተዋህዶ ነገር ደግሞ እንዳላበዛ ጋዲ አንተ ሄድበት እግዚአብሔር ይስጥልኝ ቃሎት ያሰማልን ብሮስኪ በጣም ደስ በሚል ሁኔታ እውነት ለማውራት በጣም በቃ ይሄ ቀደም እንዳልኳችሁ ለምን አምላክ ለምን ሰው መሆን አስፈለገው የሚለውን ነገር ዮሐዴ እንግዲህ በደንብ አብራርቶታል በተቻለ መጠን ያው ጆሮአችሁን ልባችሁን ወደዚህ አድርጎ መስማት ነው ቃሎት ያሰማልን ብሮስኪ የእግዚአብሔር ፍርድና የእግዚአብሔር ምህረት እንዴት ነው ኦኬ እግዚአብሔር አምላክ እውነተኛ ፈራጅ ነው ከሎጂክም አንፃር ዮሐዴ ነው አብራርቶላችኋል ቀደም እዚህ ላይ ምንም የምጨምር ወይ ዮሐዴ ነው ያልኩ እና የእግዚአብሔርን ፍርድ እና የእግዚአብሔርን ምህረት ሁለቱን አንድ ላይ እግዚአብሔር አምላክ እንዴት በቃ ፐርፌክትሊ አላይን እንዳደረጋቸውና በዚህ ውስጥ ደግሞ ለሰው ልጅ ያለውን ፍቅር እግዚአብሔር አምላክ በምን መልኩ አሳየ የሚለውን ነገር ለምን አምላክ ለምን ሰው መሆን አስፈልገው የሚለውን ነገር ዮሐዴ እጥር ምጥን ባለ መልኩ በጣም ደስ በሚል ሁኔታ አብራርቶልናልና ብሮስኪ በጣም እናመሰግናለን መጨረሻ ላይ እንደውም ወልድ ዮሐዴ ልክ ሲናገር ወልድን ፍቅር ሳበው የሚለው መዝሙር ጭንቅላቴ ላይ መጣ እንዳጋጣሚና እሺ ናቱ ሰላም ብለን ብሮስኪ ዲያቆን ናታኒ እንኳን ደህና መጣ የጠፋ ሰው ይላል እንዴት ናችሁ ቃሎት ያሰማልን ዮሐዴ ጋዶ አንተ ራስህ እንኳን ደህና መጣ እንዴት ናችሁ ሁላችሁንም ሰላም ብያለሁ አለው እግዚአብሔር ይመስገን እታችም ያላችሁ ላይም ያላችሁ ሁላችሁንም ሰላም ብያለሁ አንተ ዮሐዴ ጋዶ እንኳን ደህና መጣ ናትሻ እንኳን ደህና መጣ እናቱ ሜቢ እዚህ ላይ አሁን ዮሐዴ አምላክ ለምን ሰው ሆነ አለ አይደል ናቱ ማውራት ይችላል ሐሳብ እንድሰጥ አንድ ርዕስ ልስጥ እሺ 10 ደቂቃ እሺ እስከ እንትን ቀጥል አንተ እሺ እኔ አንዳንድ በቃሽ በኋላ ላይ ሜቢ ዮሐዴ ኦርደሩን እንዲናደርገው በቃ ሜቢ እሱ ከአለ አይደል ተዋህዶ ላይ ዲቴል ነገሮች ሜቢ ተዋህዶ ራሱ ባይሰልፍ ዮሐዴ ሰፋ ያለ ኮንሰፕት ስለሆነ እነዚህ ጉባኤያት ላይ ምን ተፈጠሩ የሚለውን ነገር አብረን አንስተን እንደውም ሌላ ራሱን የቻለ አንድ ቶፒክ ብንይዝ አንድ ሴሽን ብንይዝ መልካም ይመስለኛል አይመስልም ዮሐዴ ኦፍ ኮርስ አው በእርግጥ ተዋህዶ ራሱን የቻለ አንድ ቶፒክ ምናምን የሚፈልግ ነው ከሄሬሲው ራሱ በጣም ብዙ ሄሬሲዎች ስላሉ እሱ ራሱ አንድ ቶፒክ የሚወስድ ነው በቃ እንደዛ ማድረግ እንችላለን በቃ እንደዛ እናድርግና ዮሐዴ በድጋሚ ቃለው ታሳው እኔ አንዳንድ ነገሮች እሺ ኮሜንቱን ኦፍ እናደርጋለን እንደተለመደው እሺ ኦኬ ምንድነው አሁን ዮሐዴ ቀደም ነገር አጠራጠር ዛሬ መግቢያ ስለሆነ እንዳልኳችሁ ከዛ ራሱን ችሎ ደግሞ ከዚህ ፊት ኦፍ ኮርስ የዳሰስናቸው ቶፒኮች ሊሆኑ ይችላሉ አምላክነቱን በደንብ ከመጽሐፍ ቅዱስ በደንብ በቃ የዲቪኒቲ ኦፍ ክራይስት ላይ ራሱ በደንብ መሰራት አለበት እዚህ ቲክቶክ ላይ ኢቭን ካሁን በኋላ የክርስቶስ አምላክነት ላይ እንትን ስንል በቃ አሁን አንዳንዴ እንዴት ነው በቃ ሰዎች እንደው የተለመዱ አሁን በጣም ይሄ እንዴት ነው የተለያዩ ሄረሲዎችን ወይ ደግሞ ምንፍቅናዎችን የሚያነሱ ሰዎች የቃላት ጨዋታ ውስጥ ሁሉ ተገብቷል እንደምታውቁት በጣም የቃላት ጨዋታ ውስጥ
ለምሳሌ የሆነ ግሪኩ ላይ በሉ እንግሊዘኛው ላይ በሉ ቃሉ እዚህ ጋር እንዲህ ነው በቃ እንደዚህ አይነት የቃላት ጨዋታዎች ላይ ስለተገባ ካሁን በኋላ ዲቪኒቲ ኦፍ ክራይስት ወይ ደግሞ የክርስቶስን አምላክነት ስናነሳ ኢቭን ከቃላቱ ጭምር ማለት አሁን ለምሳሌ በአማርኛው አምላክ ተብሎ ስለተጻፈ ምናምን ብቻ አይደለም ኦኬ ኦሪጂናል ቃሉ ራሱ ምንድነው የሚለው እነዚህ ነገሮችን ዲቴል በደንብ ብሬክ ዳውን እያደረገን ሐሳቦችን የምናነሳ ይሆናል እግዚአብሔር በረዳና ባገዘን መጠን ነገር ግን አምላክ ሰው ሆነ ለምን ሰው ሆነ የሚለው ነገር ላይ ዮሐዴ በቂ ማብራሪያ ሰጥቷል አምላክ ሰው ሆነ ስንል ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው ለብዙ ሰዎች ይሄ ሁሉን ቻይ የሆነው አምላክ ሰው ሆነ እንዳትረሱ ሰው ሆነ ስንል ቃል ስጋ ሆነ ስንል መሆን ሲባል መለወጥ አይደለም ቃል ስጋ ሆነ ስንል ቃል ወደ ስጋ ተለወጠ ይያል አይደለም ወይ ደግሞ መለኮት ወደ ስጋ ተለወጠ ይያል አይደለም ኦኬ ቃል ስጋ ሆነ ብለን ስንናገር ኦኬ ቃል ስጋ ሆነ ስንል ምን ይያል ነው በዚህ በዮሐንስ ወንጌል ያው ኦፍ ኮርስ ሁላችሁም ጥቅሱን ታውቃላችሁ ቃል ስጋ ሆነ የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ብሎ ስለ ቃል ከተናገረ በኋላ ቁጥር 3 ላይ ምን ይላል ሁሉ በእርሱ ሆነ ሁሉ በማን የሆነው በቃል ቃል የተባለው ማን ነው እግዚአብሔር ወልድ ሁሉ በእርሱ ሆነ ሁሉ ከሆነው ሁሉ አንዳች እንኳን ያለርሱ የሆነ የለም ተብሏል ከሆነው ሁሉ ገና እዚህ ጋር ሲጀምረው ከስር መሰረቱ ባይዘዌ በጣም ቅዱሳን ሐዋርያት ማለት ነው አባቶቻችን በጣም በቃ ያው ኦፍ ኮርስ መጽሐፍ ቅዱስንም ሲጽፉ በመንፈስ ቅዱስ ምሪት ነውና በቃ እያንዳንዱ መጽሐፍ ቅዱስ ስታጠኑ ምን ስትሉ በተለይ የተለያዩ ምንፍቅናዎችን የምትሰሙና የምታዩ ከሆነ በቃ እንዲህ በመዶሻ እየመቷቸው የሚጥሏቸው ለምሳሌ እንደው ዝም ብዬ እግረ መንገዴን አዲስ ለማድረግ እሺ እናት ወጣ መሰለኝ ድምጽ ይሰማል አንተሽ ሜቢ አዎ እናት በደንብ ይሰማል እሺ ለምሳሌ እነዚህ የየሃዋ ምስክሮች የሚባሉ አሉ እንደምታውቋቸው ወይ ደግሞ ጆቫስ ዊትነስ ራሳቸውን ብለው የሚጠሩ የሃዋ ምስክሮች ምን አይነት ትምህርት የሚያስተምሩ ናቸው እንደምታውቁት ብዙ ጊዜ ላይቭ ላይም ሐሳቡን አንስተን ስለምናውቅ አብ ወልድን ፈጠረው በወልድ ደግሞ ዓለማትን ፈጠረ የሚል አይነት ትምህርት የሚያስተምሩ ሰዎች አሉ እንደምታውቁት እና መጽሐፍ ቅዱሳችን ላይ ስንመጣ ግን የእግዚአብሔር ቃል ምን ብሎ ነው የሚነገረን ከተባለ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ ይሆን የለም ምን ሁሉ ማለት every created thing እያንዳንዱ የተፈጠረ ነገር በሙሉ በማን ነው በቃል ነው የሆነው በማን ነው የሆነው በቃል ነው የሆነው ከዛ ዮሐንስ እንደውም ሲያስረግጥ ቅዱስ ዮሐንስ ወንጌላዊ የሚለው ከሆነውም አንዳች እንኳን ያለ እርሱ ይሆን የለም ማለት ከተፈጠረው ነገር ሁሉ ያለ እርሱ አንዳችም የሆነ ነገር የለም ስለዚህ የተፈጠረ ነገር በሙሉ በማን ነው የተፈጠረው በእግዚአብሔር ቃል ነው የተፈጠረው ወይ ደግሞ ከዛ ያ ቃል ነው እንግዲህ ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ይላል ገና ሲገባ ራሱ በቃ ቅዱስ ዮሐንስ ወንጌላዊ እዚህ ጋር ቃል ስጋ ሆነ ኦኬ ቃል ስጋ ሆነ ወይ ደግሞ ቃል ስጋን ያዘ ገንዘብ አደረገ ማለት ነው ቃል ስጋ ሆነ ስንል እንደው መጽሐፍ ቅዱስ ላይ አሁን አንዳንድ ክፍሎች ስትመለከቱ ሆነ የሚለው ቃል ለምሳሌ ኦኬ ሆነ የሚለው ቃል ለምሳሌ ስለኛ መርገም ሆነ ሲባል እንደው ጌታችን ኢየሱስ ክርስቶስ ቅዱስ ጳውሎስ እንደሚናገረው ስለኛ መርገም ሆነ መርገም የማያውቀውን መርገም ስለኛ መርገም አደረገ ወይ ደግሞ ኃጢአት የማያውቀውን ስለኛ ኃጢአት አደረገው ሲባል የኛን መርገም መያዙን የኛን መርገም መሸከሙን ለማሳየት ነው እንጂ እንደው ቃል ተለውጦ እንደው መርገም ሆኗል ወይ ደግሞ ኃጢአት ሆኗል ማለት አይደለም እንደዛውም ቃል ስጋ ሆነ ስንል ቅዱስ ቄርሎስ እንደሚያብራራው ቃል ስጋ ሆነ ስንል ምን ማለታችን ነው ከተባለ ስጋን ገንዘብ አደረገ ያን ስጋ ከማን ይነሳው ከመቤታችን ከቅድስት ድንግል ማርያም ነው የነሳው ኦኬ ከወላዲተ አምላክ ወይ ደግሞ ከመቤታችን ያንን ስጋ ነሳ አሁን ክርስቲያኖች በጣም ማወቅ ያለብን ነገር ጌታችን ኢየሱስ ፍጹም አምላክ ፍጹም ሰው ነው ፍጹም አምላክ ፍጹም ሰው ነው ፐርፌክት ጋድ ፐርፌክት ማን እንደው አምላክነቱን ምድር ላይ በተመላለሰበት ሰዓት ላይ አንዳንድ ምንፍቅናዎች ነበሩ በዘመናት ለምሳሌ አምላክነቱን ሰው ብቻ ነበር የሚሉ አይደለም አምላክነቱን አልተውም ምንም አልተውም ግን ሰውነትን ገንዘብ አደረገ ፍጹም አምላክ ፍጹም ሰው መጽሐፍ ቅዱሳችን የሚነግረንና የሚያስተምረን ትምህርት ይሄ ነው ለዛ ነው ጌታችን ኢየሱስ ክርስቶስ እንኳን ምድር ላይ በነበረበት ሰዓት አይደለም በሰማይ በአባቱ ቀኝ ከተቀመጠ በኋላ ራሱ ዮሐንስ ራዕይ ምዕራፍ 22 ሄዳችሁ ብትመለከቱ እኔ የዳዊት ስርና ዘር ነኝ ብሎ ይናገራል ምን አለ ጌታችን የዳዊት ስርና ዘር ነኝ ብሎ ተናገረ የዳዊት ስር ነኝ ሲል የዳዊት ምንጭ ነኝ ወይ ደግሞ ዳዊት እንዲገኝ ያደረኩት ስሩ እኔ ነኝ ነው እያለ ያለው which means
አምላክነቱን እያሳየ ነው። የዳዊት ስር ነኝ ሲል ሩት ኦፍ ዴቪድ ሲል ኦኬ የዳዊት ዘር ነኝ ሲል ደግሞ የዳዊት ልጅ ተብሎ መጽሐፍ ቅዱስ ላይ ስለተጠራ ያንን ስጋ ከመቤታችን ስለሆነ የነሳው ኦኬ ያ በዳዊት ዘር የመጣውን ያንን ስጋ ከመቤታችን ስለሆነ የነሳው ሰውነቱን ሲያሳይ ነው። ስለዚህ ጌታችን ኢየሱስ ፍጹም አምላክ ፍጹም ሰው ቅዱስ ቄርሎስ ይናገራል። ምን ብሎ ይናገራል? እንደው ሰው ስለ ሰውነቱ የዮሐንስ ወንጌልን በተረጎመበት ቅዱስ ቄርሎስ የአሌክሳንድሪያ ማለት ነው የኢየሩሳሌም ሳይሆን የአሌክሳንድሪያ ዮሐንስ ወንጌልን በተረጎመበት ክፍሉ ምን ብሎ ይናገራል? እንዴ ስለኔ ነው ስለኔ ብሎ ነው በቃ አሁን ስለ ሰውነቱ እንዴ ክርስቶስ እንዲያደረገ እንዲሆነ ተብሎ ቢነገር ምንም አይነት ነገር አደረገ ምድር ላይ በነበረበት ሰዓት ቢባል ስለኔ ብሎ ነው ያደረገው ምንም አያሳፍረኝም ይላል። እኛም ክርስቲያኖች አያሳፍረንም ባይዘው። ስለዚህ ከቤተክርስቲያን ውጭ ያሉ ሰዎች እንደው በማወቅም ሆነ ባለማወቅ ስለ ክርስቶስ ኢየሱስ ሰውነት የሚናገሩ ክፍሎችን ከቁጥር 5 ጀምሮ ላንብብላችሁ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ካለ በኋላ እርሱ ቁጥር 5 ላይ ሳብጀክቱ ማን ነው? ጌታችን ኢየሱስ ነው። ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ በማን መልክ? በእግዚአብሔር መልክ ከእግዚአብሔር ጋር መተካከልን መቀማት ኦኬ ሮበሪ ነው የሚለው እንግሊዘኛውን ሄዳችሁት መቀማት ነው ቃሉ ራሱ ነው። ከእግዚአብሔር ጋር መቀማት ማለት ይከፈ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። he did not consider it robbery to be equal with God ከእግዚአብሔር ጋር መተካከልን እንደመቀማት አልቆጠረውም። which means ቀለል ባለ ምሳሌ ላስረዳችሁ። እኔ ከአንተሽ ጋር መተካከልን እንደመቀማት አልቆጠርኩም ካልኩ ምን እያልኩ ነው? የምር ከአንተሽ ጋር እኩል ነኝ እያልኩ ነው። ስለዚህ ጳውሎስ ምን አለ? ከእግዚአብሔር ጋር መተካከልን እንደመቀማት አልቆጠረውም፣ እንደ ሮበሪ ወይ እንደ ዝርፊያ አልቆጠረውም። ለምን? እኩል ስለሆነ። ለምን? በእግዚአብሔር መልክ ሲኖር ነበረ ሳለ ማለት ፓስት ቴንስ ነው። ያ በእግዚአብሔር መልክ ሲኖር የነበረው የእግዚአብሔር ቃል ኦኬ የእግዚአብሔር ልጅ ቁጥር 7 ላይ ይላል ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። አያችሁ የባሪያን መልክ የተባለው እኛ ነን። በኃጢአት ወድቀን በኃጢአት ተጨማልቀን የሚያደነን ኦኬ የሰው ልጅ የሚያደነውን አካል ይፈልግ ነበር። ዮሐዴ ቅድም መግቢያ ላይ በደንብ አብራርቶላችኋል። የባሪያን መልክ ያዘ። የባሪያን መልክ ያዘ። መልክ ሲባል እንደው ስም ብሎ ይሄ ስጋ ምናምን ነገር የመሆን ብቻ አይደለም፣ የምርም ነው ሰው የሆነ ኦኬ በሰው ልጆች ውስጥ ገብቶ የነበረው ያንን በሽታ ጠራርጎ ሊያጠፋ ኦኬ ቃል ስጋ መሆን ነበረበት። ስለዚህ የባሪያን መልክ ያዘ። ስለዚህ እኛ ክርስቲያኖች ስለ ክርስቶስ ኢየሱስ ሰውነት ስንናገር መጽሐፍ ቅዱስ ፍጹም አምላክ እንደሆነ ሁሉ ፍጹም ሰው እንደሆነ ነግሮናል። ለዛም እኮ ነው እመቤታችንን ወላዲተ አምላክ የምንላት። ለዛ ነው የአምላክ እናት ቴዎቶኮስ ወይ ደግሞ የእግዚአብሔር እናት የምንላት። ለዛ ነው የምርም ጌታችን ኢየሱስ ፍጹም አምላክ ፍጹም ሰው ስለሆነ የማስመሰል ነገር አይደለም። የምርም ሰው ነበረ። ሰው ነበር ስንል ግን አምላክ አልነበረም ቢያል አይደለም። ፍጹም አምላክ ፍጹም ሰው፣ ይሄ እንዳይረሳ። ስለዚህ ክርስቲያኖች እንደዚህ አይነት ሐሳቦች በሚነሱ ሰዓት ሰውነት ላይ ትኩረት የሚያደርጉ ከቤተክርስቲያን ውጭ የሆኑ ሰዎች ኦር መጽሐፍ ቅዱስ ስታነቡ ስለ ሰውነቱን ወንጌላቱ ለምሳሌ ስለ ዲቪኒቲው ስለ አምላክነቱ በደንብ የሚያብራሩ ወንጌላት አሉ። ስለ ሰውነቱ ደግሞ የበለጠ የሚያብራሩ ወንጌላት አሉ። ኦኬ ለምሳሌ ከዲቪኒቲ አንፃር ከመለኮት አንፃር ከአምላክነት አንፃር የዮሐንስ ወንጌል በደንብ የክርስቶስ ኢየሱስን ዲቪኒቲና አምላክነትን የሚያሳይ ወንጌል ነው ከማርቆስ ወንጌል ጋር ኦልሞስት። ስለ ሰውነቱ ደግሞ ስንመለከት ማቴዎስ እና ሉቃስ ሞሮፍ እነዚህ ነገሮችን ያሳያሉ። ስለዚህ ስለ ሰውነቱ የሚነገሩ ክፍሎችን ስንመለከት እንደው ምንም ስለኔና ስለናንተ ብሎ ነው የባሪያን መልክ የያዘ የምርም ሰው የሆነው። ለዛ ነው ቀደም ዮሐዴ ከእግዚአብሔር ፍቅር አንፃር እንዴት እንደሆነ አሳይቷል። ለምሳሌ መጽሐፍ ቅዱስ ላይ ሐዋርያት ቃል በቃል አምላክ እንደሆነ ሳይጠፋቸው አምላክነቱን ሳይረሱ ሰው ነበር እያሉ ለምሳሌ የናዝሬቱ ኢየሱስ ሰው ነበር እያሉ ጠርተውታል። ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ላንብብላችሁ። አሁን እነዚህ ጥቅሶችን ማነሳላችሁ ለምንድን ነው? ከዚህ በኋላ እንደዚህ አይነት ጥቅስ ሲነሳ ኦረንት ሲል ግር የሚላችሁ ሰዎች እንዲህ ሰው ነበር ሲል አንዳንድ ሰው ሊደነግጥ ይችላል። አምላክነቱን ረስተውት አይደለም። ለምን? እነዚህ ራሳቸው ሐዋርያት ናቸው። በወንጌላቱም በመልእክቶቻቸው ስለ ክርስቶስ ኢየሱስ አምላክነት የእግዚአብሔር ልጅ እንደሆነ የባህሪ ልጁ እንደሆነ ኦኬ በስጋ ከመገለጡ በፊት ህልውና የነበረው እንደሆነ እነዚህ ራሳቸው ሐዋርያት ናቸው እኛን ያስተማሩ። እነዚህ ራሳቸው ሐዋርያት ደግሞ መልሰው ደግሞ ሰውነቱን ግን እንዲና ያላደረጉ የክርስቶስ ኢየሱስ አምላክነትን መካድ ምንፍቅና እንደሆነ ሁሉ የክርስቶስ ኢየሱስ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። ማንን የሰበከው? ቅዱስ ጴጥሮስ ሰው ነበር አለ። ይሄ ራሱ ጴጥሮስ የትኛው ቅዱስ ጴጥሮስ ነው ከተባለ
ክርስቶስም ምን አለው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብለው ለቤተክርስቲያን መሰረትነት የሚሆነውን ያንን ኮንፌስ ያደረገው ቅዱስ ጴጥሮስ መልሶ እዚህ ጋር ሰው ነበር። አሁን ይህን ጥቅስ ስንመለከት ብዙ ጊዜ ሙስሊሞች ይህን ጥቅስ ያነሱታል። እዛው ሐዋርያት ሥራ ምዕራፍ 2 ላይ ብትመለከቱ ግን ራሱ ቅዱስ ጴጥሮስ መንፈስ ቅዱስን ከአብ ዘንድ ያፈሰሰው ነገር። ኦኬ። ስለዚህ ሐዋርያት እንደዛ ያደርጋሉ። ስለ ሰውነቱ ያስተምራሉ፣ ስለ አምላክነቱ ያስተምራሉ። አንዳንድ የመጽሐፍ ቅዱስ ክፍሎች ስለ ሰውነቱ ይናገራሉ፣ ስለ አምላክነቱ ይናገራሉ። ኦኬ። ስለዚህ ስለ ሰውነቱ የሚናገሩ ክፍሎችን ባያችሁ ቁጥር ፍሪካውት ማድረግ አያስፈልግም። ኦኬ። ይሄ እምነታችን ነው። ፍጹም አምላክ ፍጹም ሰው እንደሆነ ሰው ብቻ አይደለም። ስለዚህ ስለ ሰውነቱ የሚሰመርበት የሚገባ ነገር ስለሆነ ሰዎችን በዚህ መልኩ ስለሆነ አንዳንድ ሰዎች ግራ ለማጋባት የሚሞክሩት። ኦኬ። ጌታችን ኢየሱስ ለምሳሌ የማስመሰል አይደለም፣ አድጓል እንደ ሰው። የሉቃስ ወንጌል ምዕራፍ 2 ላይ ሄዳችሁ ብትመለከቱ የሉቃስ ወንጌል ምዕራፍ 2 ቁጥር 40 እና ቁጥር 52 ብትመለከቱ አድጓል፣ ተወልዷል አይደል? ሕፃን እመቤታችን እኮ ዛሬ በቤተክርስቲያናችን ያለው እኮ አይደለ? ቅዱሳት ስዕላትን ብትመለከቱ እመቤታችን አይደል ሕፃን እያለ አቅፋው በእናቱ እቅፍ ሕፃኑ ነበር እኮ ነው የተባለው አይደል? ሰባ ሰገል ሊሰግዱ ሲመጡ አድጓል። የምርም ነው። በቃ ሰው ሆኗል ስንል የምርም ነው፣ የማስመሰል አይደለም። እድገቱ የማስመሰል ምናምን አይደለም፣ ሰው ሆኖ የምርም። ኦኬ። ስለዚህ ይሄ ነገር ሊረሳ አይገባም። ነገር ግን አንድ ማወቅ ያለብን ነገር ጌታችን ኢየሱስ ኦኬ፣ አንድ ሐሳብ እዚህ ላይ ላንሳ። በሰፊው ጥቅሶችን እያነሳን ዛሬ መግቢያ ስለሆነ ግን ጥቅሶችን እያነሳን ስለ ሰውነቱ የሚያሳዩ ክፍሎችን የምርም ሰው እንደሆነ ከመጽሐፍ ቅዱስ ሰው እንደነበረ እናሳያለን። አዘሴም ታይም ደግሞ ዲቪኒቲውን አምላክነቱንም ደግሞ ጥቅሶችን እያሳየን በደንብ እንማማራለን። ይሄ የማይቀር ነው። በደንብ ጥቅሶችን እያነሳን መጽሐፍ ቅዱስ እየገለጠን እናንተም ጥቅስ እየጻፋችሁ እንማማራለን። ግን መረሳት የሌለብን ነገር የጌታችን ትህትና ሊረሳ አይገባም። በፍጹም 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 ሊረሳ አይገባም። ኦኬ። እንዴት መሰላችሁ? ጌታችን ታምራትን ሲያደርግ ለምሳሌ መጽሐፍ ቅዱስ ሄዳችሁ ብትመለከቱ ጌታችን ታምራትን ሲያደርግ እንደው ታምራትን ሰዎች ካላዩልኝ አሁን በዚህ ዘመን በጣም ትልቁ ችግር አሁን ከቤተክርስቲያን ውጭ ያሉ ሰዎች ከፍሬያቸው ታውቋቸዋላችሁ እንደሚባለው እንደው ትምህርቱን እንተውና አክሽናቸውን ተመልክታችሁ ራሱ ይህ ክርስቲያናዊ ስነ ምግባር እንደሚያሳዩ ማሳያ ነው። ምን ከተባለ የሆነ ተአምር የሚመስል ነገር ፌክ ተአምርን ራሱ ሲሰሩ በቃ ሰው ለማስጨብጨብና ሆይ ሆይ ለማስባል በቤተ ክርስቲያን ውስጥም ሆኖ ዛሬ ኦኬ የሆነ ተአምር የሚመስል ነገር እንደው እንዲያደረግን አስጨብጭቡልን የሚሉ ሰዎች ካለ ይሄ ስፒሪታቸው ከእግዚአብሔር አይደለም፣ በፍጹም ከእግዚአብሔር አይደለም። ኢንዲቪጁዋልስ ከሆኑ ትክክለኛ የክርስቶስ ኢየሱስ ተከታዮች ኦኬ ትክክለኛ የጌታችን የኢየሱስ ክርስቶስ ደቀ መዛሙርቶች ተአምራትን ያደርጋሉ። ኦኬ ፐርፐዝ አላቸው። ነገር ግን እንደው ተአምር ሳደርግ እንደው ሁሉም ሰው ያጨብጭብልኝ ከጌታቸው ነው የተማሩት። ጌታችን ኢየሱስ ለምሳሌ ጥቅሶቹን መያዝ ትችላላችሁ። አጠር ባለ መልኩ ተአምራትን ሲያደርግ ለምሳሌ የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 እስከ 20 ስትመለከቱ ተአምራትን ያደርግና የማርቆስ ወንጌል ምዕራፍ 8 ከቁጥር 29 እስከ 30 ብትመለከቱ ተአምራትን ያደርግና ለማንም እንዳትናገሩ ብላችሁ እንደው ለሳምፕል ያክል ከራሴ እያወራው እንዳይመስል ላንብብላችሁ። ለምሳሌ ማቴዎስ 16 ላንብብላችሁ ስለ ራሱ ማንነት ተአምራትንም ሲያደርግ እንዴት እንደሚያደርግ። ለምሳሌ ማርቆስ 8 29 እስከ 30 ለምሳሌ ስለ ማንነቱ ምን ያህል ራሱን አምብል እንዳደረገ ኦኬ ይህ መሲህ ስለመሆኑ ራሱ ለሰዎች ሐዋርያትን ብቻ እየነገራቸው ለሰዎች እንዳይናገሩ ይከለክላቸው ነበር። ለምሳሌ የማርቆስ ወንጌል ምዕራፍ 8 ቁጥር 29 እና 30 ላይ እንደዚህ ይላል፣ እናንተ ሰኔ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። ስለ እርሱም ለማንም እንዳይናገሩ አዘዛቸው ይላል ጌታችን ኢየሱስ። ኦኬ ብዙ ክፍሎችን ማንሳት ይቻላል። ተአምራትን ሁሉ ሲያደርግ ጌታችን ኢየሱስ ምን ያደርግ ነበረ? ለሰዎች አትናገሩ ይላቸው ነበር። ይሄ ምን ያህል ሃምብል እንደሆነ ኦኬ ይሄን በጣም በጥልቀት በደንብ ገብተን እንመለከተዋለን። ምን ያህል ሃምብልና ጌታችን ኢየሱስ ምን ያህል ትሁት እንደነበረ ነው የሚያሳየው። ኦኬ ስለዚህ ፍጹም አምላክ ፍጹም ሰው ስንል ቃል ስጋ ሆነ ብለን ስንናገር የምርም አምላክ ሰው ሆኗል። አምላክነቱን ሳይተው ሰውነቱንም ደግሞ ይዞ ገንዘብ አድርጎ የምርም ይሄ ፊክሽን አይደለም፣ ምን አይደለም። ኦኬ አምላክ ስላደረገው ነገር ነው እያወራን ያለ ነው። ይሄ ለጭንቅላት የሚከብድ ከሆነ ኦፍ ኮርስ ለብዙ ሰዎች ይከብዳል። እምነት የሚባለው ነገር እዚህ ላይ ነው። ኦኬ እንዴት አምላክ ሰው ይሆናል? ይሄ ለኔ ለመቀበል ይከብደኛል የምትል ከሆነ ወደ አምላክ ጸልይ።
ይሄን ነገር እንዲገልጥልን። እንግዲህ የተጻፉ ነገሮችን መጽሐፍትን ምን ማታነብ ከሆነ ወደ እግዚአብሔር ወደ አምላክ መጸለይ ነው። ይሄን ሚስጥር እንዲገልጥ ማለት ነው። እንደዚህ አይነት ነገሮች አንዳንዴ ልባችንን ከዘጋን ስጋና ደም ብቻ የሚገልጠው ነገር አይደለም። የእግዚአብሔር እርዳታ የእግዚአብሔር መንፈስ እገዛ ያስፈልጋል። ኦኬ። ስለዚህ ፍጹም አምላክ ፍጹም ሰው ነው ጌታችን ኢየሱስ። ይሄን ደግሞ ራሱን ሀምብል ያደረገው ራሱን ዝቅ ያደረገው ኤግዛክት ቨርሱን ስለማላስታውስ ነው እንጂ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ምን ብሎ ይናገራል? ባለጸጋ ነበረ። ኦኬ። እኛ እናንተ ባለጸጋ ትሆኑ ዘንድ ግን እርሱ ስለእናንተ ደሃ ሆነ ይላል። ያው እሱን ጥቅስ ሜቢ እንትኑን ታስታውሳለህ? ቨርሱ ቆይ አንዴ ሁለተኛ ቆሮንቶስ ነው አንደኛ ቆሮንቶስ ምዕራፍ እስቲ ላውጣው። በጣም የምወደው ጥቅስ ነው። ባይዘው በጣም የሚገርም ጥቅስ ነው። ቆይ ብቻ ሐሳቡ ምንድነው? የዋዲ ጥቅሱን ካገኘው ጥሩ እና እናንተ ባለጸጋ ትሆኑ ዘንድ ባለጸጋ የነበረው እርሱ ስለ እናንተ ደሃ ሆነ። አያችሁ? ባለጸጋ የነበረው ማለት በእግዚአብሔር መልክ ሲኖር የነበረው ኦኬ፣ ፍጹም አምላክ የነበረው ቃል ያ ባለጸጋ ምንም ያልጎደለው ፍጹም አምላክ ሁሉን ቻይ የነበረው አምላክ እኛ ሰዎች እኛ ከወደቅንበት እኛን ከፍ ከፍ ሊያደርገን ኦኬ፣ በግርማው ቀኝ ሊያስቀምጠን የሰውን ስጋ በአባቱ ቀኝ ለማስቀመጥ እሱ ስለኛ ደሃ ሆነ፣ ራሱን ዝቅ አደረገ፣ የባሪያን መልክ ያዘ፣ ባዶ ሆነ። ስለዚህ እነዚህ ነገሮችን ያደረገው ክርስቶስ ኢየሱስ ምድር ላይ በነበረበት ሰዓት ላይ ስጋን ገንዘብ ካደረገ በኋላ ፍጹም ሰው ከሆነ በኋላ ያደረጋቸው ነገሮች በሙሉ ለማን ያደረገው? ለእኛ ለእናንተ ነው። ይሄ በፍጹም ምንም የሚያሳፍረን ነገር አይደለም። በፍጹም ኦኬ፣ በፍጹም አንዳንድ ሰዎች ባለማወቃቸው ልባቸው ተደፍነው በእንደዚህ አይነት ነገር ሊቀልዱ ይችላሉ። እግዚአብሔር ማስተዋል ይስጣቸው እንላለን። ማብራራት ያለብንን ነገር እናብራለን። እኛ ክርስቲያኖች ግን በፍጹም እኛ ኦርቶዶክሳውያን ክርስቲያኖች በፍጹም በእንደዚህ አይነት ነገር አናፍርም። በፍጹም ስለእኛ ስለእናንተ ነው ይሄ ነገር የተደረገው። ኦኬ። ስለዚህ ይሄ የእምነታችን መሰረት ነው። ጌታችን ኢየሱስ አምላክነቱን መካድ ነበረ ብለን ስንናገር እንደው እንዲህ ዝም ብለን ሳይሆን ቅዱሳን መጻሕፍት ላይ የተቀመጡ ነገሮች ስላሉ ጥቅሶችን እያነሳን በደንብ ማብራሪያ የምንሰጥበት ይሆናልና ፍጹም አምላክ ፍጹም ሰው ቃል ስጋ ሆነ። ዮሐዴ ለምን ሆነ የሚለውን ነገር አብራራለን። እኔ ደግሞ በተወሰነ መልኩ ቃል ስጋ ሆነ ስንል ወይ ደግሞ አምላክ ሰው ሆነ ስንል ምን እያለ ነው የሚለውን ነገር በተወሰነ መልኩ ለመዳሰስ ሞክሬያለሁና እግዚአብሔር ያክብርልኝ። ሜቢ ዮሐዴ ጥቅሱን ካገኘኸው ጥቅሱን ልትነግራቸው ትችላለህ ብሮስኪ። ካገኘው ቆሮንቶስ ላይ ነው። ሁለተኛ ቆሮንቶስ ይሁን ምዕራፍ 10 ይሁን ምዕራፍ 11 አምናሹር እና እንደዛ ለማለት ያክል ነው። እናንተ ሰዎች ሁለቱም ወዳጆች እሺ፣ ራሴ ኮሜንት ላብራ እና ሐሳቡ በተወሰነ መልኩ ግልጽ ነው ወይስ ፈጠንኩባችሁ ምናምን ነገር እንዴት ነው? ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ሴልቲ የሚሉ ዩዘር ኔም ተባረክ። ባይዘው ሁለተኛ ቆሮንቶስ ምዕራፍ 9ን ከፍቼው ነበር። ምዕራፍ 8 ላይ እንዲህ ይላል ጋይስ። ጥቅሱ በጣም የምወደው ጥቅስ ነው። ጥቅሱን ያዙት። እሺ ጥቅሱን ያዙት። ሁለተኛ ቆሮንቶስ ኦኬ፣ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ሁለተኛ ቆሮንቶስ። እስቲ ጥቅሱን ያዙት ሁላችሁም እሺ፣ እና በደንብ ስሙኝ ምን እንደሚል። ይሄን ሁሌ ልታስቡ ይገባል። እንደው አምላክ ሰው ሆነ ሲባል እንደው የመፈክር ጉዳይ አይደለም። አምላክ ለኔ እኛ ክርስቲያኖች ብቻ ነን ባይዘው በድፍረት አምላክ ለኔ እንዲሆኗል ብለን መናገር የምንችለውና ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ቅዱስ ጳውሎስ እንደዚህ ይላል፣ የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና። የማንን? የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና። ሀብታም ሲሆን ማለት ምን ማለት ነው? በአምላክነቱ የነበረበት ጊዜ ነው። ሀብታም ሲሆን ባለጸጋ ሲሆን እናንተ በእርሱ ድህነት ባለጸጎች ትሆኑ ዘንድ ስለ እናንተ ደሃ ሆነ። ከዚህ በላይ እንግዲህ የአምላክን ፍቅር የሚያሳይ ነገር የለም። ሀብታም ሲሆን ያ በእግዚአብሔር መልክ ሲኖር የነበረው የእግዚአብሔር ቃል የነበረው የእግዚአብሔር ልጅ የነበረው ሀብታም ሲሆን ባለጸጋ ሲሆን ምንም ነገር ያልጎደለው ሲሆን፣ እናንተ በእርሱ ድህነት ምን ማለት ነው? እኛ እርሱ
ራሱን ዝቅ በማድረግ ውስጥ ራሱን ሀምብል በማድረግ ውስጥ በእርሱ ድህነት ውስጥ እኛ ምን ሊያደርገን ባለጸጋ ለእናንተ ድሃ ሆነ። ይሄ የተነገረው ነገር ለኔና ለእናንተ የተደረገ ነገር ነው። ስለ እኛ ነው ድሃ የሆነው። ስለ እኛ ነው የባሪያን መልክ የያዘው። ስለ እኛ ነው ራሱን ዝቅ ያደረገው። ስለዚህ ይሄ በቀላሉ ሊረሳ የሚገባ ነገር አለ። ይሄ ነገር ሁሌም በክርስቲያኖች ልብ ውስጥ መኖር ያለበት ትልቅና ትልቅ ነገር ነው። ትልቅና ትልቅ ነገር በክርስቲያኖች ልብ ውስጥ መኖር ያለበት ነገር ነው። ለዛ ነው ራሱ ቅዱስ ጳውሎስ ምን ይላል? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም በስጋችሁ እግዚአብሔርን አክብሩት ቢለው ለዛ ነው። በዋጋ ነው የተገዛነው። ቀልድ አይደለም። እንደው ዝም ብሎ ደም ፈሷል እንዲህ የማለት ጉዳይ አይደለም። ክርስትና የምር ነው፣ የምር እውነት ነው። ስለዚህ ይሄ የተደረገልን ነገር አምላክ ሰው ሆነ ስንል ፊክሽን አይደለም፣ ሪሊ ሀፕን ያደረገ ነገር ነው። በእውነት የምናምነውም ነገር ነው። ስለዚህ ይሄ ነገር ሊቀልብን አይገባም ለማለት ያክል ነው። እግዚአብሔር ያክብርልኝ። ዮሐዴ የጎደለ ነገር ካለ እዚህ ላይ የምትጨምረው ነገር ካለ ጎሄድ የተወሰነና ሀሳብ ሰጣለሁ። ሜቢ መሀል ላይ መዝሙር ሰምተን እንደዛ ብናደርግ ይሻላል። ሰው እንትን እንዳይል የሆነ መዝሙር ነገር ሰምተን ወደሚቀጥለው ሀሳብ አይ ቃልዮት ያሰማልን። በደንብ አሪፍ አድርገህ ገልጸዋል። ጸጋውን ያብዛል፣ ረጅም እድሜ ከሙሉ ጤንነት ይስጥልን። አሪፍ ማብራሪያ ነበር። እግዚአብሔር ሜቢ አንድ በውስጥ ከተጻፉ አንድ ፕሮቴስታንት ከጻፈው ያው በእርግጥ ኢንቴንሽኑ ለምሳሌ አላውቅም በፖዚቲቭ ኢንቴንሽን ይሁን በኔጌቲቭ ኢንቴንሽን ከዛ ተነስቶ ዮሐዴ የተወሰነ ሀሳብ እንዲሰጥበት የምፈልገው አንድ ሀሳብ አለ። ዮሐዴ ምን መሰለ ይሰማል አይደል? ዮሐዴ ክርስቶስ ኢየሱስ ወይ ደግሞ ጌታችን ኢየሱስ ብቻውን ማዳን ይችላል ወይ ነው። ያው ጠያቂው ፕሮቴስታንት ነው። ብቻውን ማዳን ይችላል ወይ ነው። አሁን ያው የጥያቄውን ኢንቴንሽን ትረዳለህ ብዬ አስባለሁ። ብቻውን ማዳን ይችላል ሲባል እንደው እግረ መንገድና ያው ኦፍ ኮርስ አዲስ ታደርገዋለህ። ሰውን በማዳን ውስጥ የቅዱስ ሥላሴ አለ አይደል? ቅዱስ ሥላሴ ያደረጉት ነገር አለ። ሰውን በማዳን ውስጥ ማዳን የእግዚአብሔር እንደመሆኑ መድኃኒትም ደግሞ እግዚአብሔር አምላክ ነውና በዚህ ማዳን ውስጥ እንዴት ነው? ከዛ ወልድ ደግሞ የተለየ ነገር በተለየ አካሉ ምንድነው ያደረገው የሚለውን ነገር ጀስት መግቢያ ነገር ስጥበትና እንደው ክርስቶስ ኢየሱስ ብቻውን ማዳን ይችላል ወይ የሚለው ሐሳብ ራሱ ኢል ኢንቴንሽን እንደሆነ ነገር ነው ጥያቄው ላይ ስላየሁበት ማለት ነውና እንዴት ነው እዚህ ነገር ላይ ያለው ነገር የሚለው ነገር እስቲ ሐሳብ ስጥበት ብሮስኪ። አግኝተዋል አለ ሐሳቢ አዎ አይ ቲንክ ያገኘሁት ይመስለኛል። የተወሰነ ሐሳብ ልስጥበት ነው፣ ከዛ አንተም ትጨምርበታለህ። ብዙ ጊዜ ኢንቴንሽን ወይም ደግሞ ቅዱሳን ራሱ ያድናሉ ሲባል ምን እየተባለ ነው ከሚለው አንጻር ወይም ደግሞ ከቅንነት አንዳንዶቹ ካለማወቅ ሊሆን ይችላል፣ አንዳንዶቹ ደግሞ ኦን ፐርፐዝ ነገሮችን የሚያጣምሙ ምናምን አሉ እና ነገረ ድህነት ወይም ደግሞ በእኛ ቤተክርስቲያን መዳን ከተባለ የእግዚአብሔር ነው አይደል? መዳን የእግዚአብሔር ነው፣ በቃ የሚያድነው እግዚአብሔር ነው ተብሎ መዝሙረኛው ቅዱስ ዳዊትም በግልጽ ተናግሯል። ስለዚህ መዳን የእግዚአብሔር ነው ሲባል የሚያድነው እግዚአብሔር ነው። በተለይ ስፔሻሊ ደግሞ ቅድም ስናገር መጀመሪያ ላይ መግቢያ ላይ ሰምታችሁም ከሆነ ይሄ ነገር ሰው ወድቆበት ከነበረው ከባህሪያዊ ድቀት ወይም ደግሞ ወደ ባህሪ ዘልቆ ከገባው ሞት ሊያድነው የሚችል ቅዱስ የለም፣ ነብይ የለም፣ መልአክም ጭምር የለም። ኦኬ ሰው ቅዱስ ነብይ መልአክም ጭምር የሰው ልጅ ሊያድነው አይችልም ማለት። ሊያድነው የሚችለው ማን ብቻ ነው አለ? ወልደ እግዚአብሔር ብቻ ነው፣ ወይም ደግሞ እግዚአብሔር ብቻ ነበረ ማለት ነው። ለዛ ነው ነብይ እግዚአብሔር ኢሳያስ ምን ብሎ ይናገራል? ትንቢተ ኢሳያስ ምዕራፍ 59 ከቁጥር 8 ጀምሮ ሲናገር ምን ብሎ ይናገራል? እንዲህ ይላል፣ እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሃን ደም ለማፍሰስ ይፈጥናሉ። ሐሳባቸው የኃጢአት ሐሳብ ነው፣ ጉስቁልናና ቅጥቃጤ በመንገዳቸው አለ። የሰላምን መንገድ አያውቁ፣ በአካሄዳቸውም ፍርድ የለም። መንገዳቸውም አጣመዋል፣ የሚሄድባትም ሁሉ ሰላምን አያውቅም። ስለዚህ ፍርድ ከእኛ ዘንድ ርቋል፣ ጽድቅም አላገኘንም። ብርሃንን በተስፋ እንጠባበቅ ነበር፣ እነሆ ጨለማ ሆነ። ጸዳልን በተስፋ እንጠባበቅ ነበር፣ ነገር ግን በጨለማ ሄድን። እንደ ዕውሮች ወደ ቅጥሩ ተርመሰመስን፣
አይን እንደሌላቸው ተርመሰመስን፣ በቀትር ጊዜ በድንግዝግዝታ እንዳለ ሰው ተሰናከልን፣ እንደ ሙታን በጨለማ ስፍራ ነን፣ ሁላችን እንደ ድቦች እንጮሃለን፣ እንደ ርግብ እንንቀሳቀሳለን፣ ፍርድን በተስፋ እንጠባበቅ ነበር፣ እርሱም የለም፣ መዳንን ከእኛ ዘንድ ርቋል። አመጻችን ምዕራፍ 53 ሲጀምር የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል ይልና መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም ተብሎ ስለ ክርስቶስ የሚደርስበትን መከራ፣ ስለ እኛ መተላለፍ፣ ስለ እኛ በደል እሱ እንደታመመ፣ እሱ እንደቆሰለ፣ በመገረፉ ቁስል ደግሞ እኛ እንደተፈወስን ይናገራል። አያችሁ፣ የእግዚአብሔር ክንድ ተገልጦ ነው በእርሱ መገረፍ ስለ በደላችንም ደቀቀ፣ የደህንነታችን ተግሳጽ በእርሱ ላይ ነበረ ይልና በእርሱም ቁስል እኛ ተፈወስ። በቃ በክርስቶስ ቁስል፣ በክርስቶስ ቤዛነት ነው የሰው ልጅ የሚድነው። ምንም በቃ ማለት አሁን ከፍጡራን አንጻር እየተናገርን ከሆነ ማለት ክርስቶስ ብቻውን ነው ያዳነን። መልአክ አግዞት፣ ፍጡር አግዞት፣ የሆነ ምናምን አግዞት አላዳነንም። ኦፍኮርስ በእርሱ መከራ በእርሱ ቁስል እኛ ተፈውሰናል። ይሄ የቤተ ክርስቲያናችን ትምህርት ነው። ክርስቶስ ለማዳን አጋዥ ፍጡር፣ አጋዥ ሌላ አካል ወይም ያው ከቅድስት ሥላሴ አንጻር አይደለም። አሁን ኢንቴንሽናቸው ከዛ አንጻር ስለሆነ ማለት የሆነ ፍጡር የሆነ ከእግዚአብሔር ውጭ ያለ አካል አግዞት ደግፎት አይደለም ያዳነ። ኦኬ፣ በእርሱ መገረፍ፣ በእርሱ መታመም፣ በእርሱ መሰቃየት የኛ ህመም፣ የኛ ሞት፣ የኛ መሰቃየት፣ የኛ መገረፍ ሁሉ ተወገደ። ኦኬ፣ ክርስቶስ እያንዳንዱ ስራው እያንዳንዱ ነገር ሲሰራ የነበረው ለእያንዳንዱ ሰው ጭምር ቤዛ፣ ክፍያ፣ ዋጋ ነበር፣ ካሳ ነበር። መታመሙ፣ መራቡ፣ መጠማቱ፣ ኦኬ፣ መድገረፉ፣ መቁሰሉ፣ መሞቱ፣ መነሳቱ፣ ይሄ ሁሉ ቤዛነት ነው። ቤዛነት መወለዱ መጸነሱ ጀምሮ ማለት ይሄ ሁሉ ስራ ክርስቶስ ቤዛነት ሲሰራ ነበር ለፍጥረታት ሁሉ ለሰው ልጆች ሁሉ ማለት። ስለዚህ ያለ ማንም ረዳትነት አድኖናል። በጣም በሚገርም ሁኔታ ራሱ ቅዱሳን ራሱ ምልጃቸው ወይም ደግሞ የሆነ ነገር ፈውስ እንኳን ሲያደርጉ እነሱ ካለ ክርስቶስ ምንም አያደርጉ። አሁን ክርስቶስ ሌላ አጋዝ ብቻውን ያደርጋል ሳይሆን ቅዱሳኑ ያለ ክርስቶስ ራሱ ምንም ማድረግ አይችሉም። ምልጃ ቢያደርጉ ክርስቶስ ረድቷቸው ክርስቶስ በሰራው ስራ ወደ ክርስቶስ ስራ የሚያቀርቡ እንጂ እነሱ በዚህ በኩል ክርስቶስ በዚህ በኩል እኩል ማለት ፓራሌል የሚሄዱ ሁለት አካላት ወይ ሁለት ኃይላት አለ። የክርስቶስ የማዳን ስራ ያገዛቸው የረዳቸው ጸጋው ያገዛቸው ቅዱሳን ናቸው። ቅዱሳን ማለት ከክርስቶስ ተነጥለው ምንም ናቸው። ልክ ቅርንጫፍ ከግንዱ ተነጥለው ምንም እንዳይደለ ዮሐንስ 15 ላይ እንደሚናገር በቅርንጫፉ በግንዱ ብትሆኑ ኦኬ እኔ እናንተም በእኔ ትኖራላችሁ ነው የሚለው። ከግንዱ ከተነጠለ ግን ቅርንጫፍ ምንም ዋጋ እንደሌለው ቅዱሳን ከክርስቶስ ከተለዩ ሲጀመር ምን የላቸውም። በቃ ቅድስና ራሱ ከየት ይመጣል? የቅድስና ምንጭ ኦኬ ጻድቅም የለም እኮ ነው። ቅድም ያነበብነው ጻድቅ የለም፣ ኃጢአታችን ሁላችንም ገዝቶናል አይደለም? ከክርስቶስ ውጪ ጽድቅስ ራሱ ከየት ይመጣል? ከክርስቶስ ውጪ ቅድስና ከየት ይመጣል? ከክርስቶስ ውጪ ቤዛነት ራሱ ከየት ይመጣል? ስለዚህ ቅዱሳን ከክርስቶስ የተለዩ የተነጠሉ ሌሎች አካላት ሌሎች ኃይላት ሳይሆኑ የክርስቶስ ጸጋ የክርስቶስ ቤዛነት ረድቷቸው አግዟቸው እነሱ ደግሞ ሙሉ ለሙሉ የክርስቶስን ጥሪ የክርስቶስን ማዳን በምልአት የተቀበሉ ስለሆኑ ነው ማለት። ኦኬ ልክ ክርስቶስ ወደ ክርስቶስ መምሰል ህይወት እያደግ ስትሄድ ክርስቶስ ወደ አንተ እጥፍ እየቀረበ እንደሚመጣ ማለት። ኦኬ ይሄ የጸጋ ተዋህዶ የሚባል ተዋህዶ ሁለት አይነት ነው። የጸጋ ተዋህዶ ባህሪያዊ ተዋህዶ የሚባል ክርስቶስ ከሰውነቱ ጋር የተዋህደው የባህሪ ተዋህዶ ነው። ከቅዱሳኑ ጋር ደግሞ የጸጋ ተዋህዶ ያደርጋል። የጸጋ ተዋህዶአችን የሚሆነው በምንድነው? ያው ከክርስቶስ ጋር ካለን ህብረት የተነሳ ወይም ደግሞ ከክርስቶስ ጋር ካለን ህብረት አንጻር ነው። ክርስቶስ ወደ ክርስቶስ እየቀረበን በሄደ ቁጥር ክርስቶስ ወደኛ እየቀረበ ይመጣል። ጸጋውን፣ ኃይሉን፣ ክብሩን በእኛ ይገልጣል ማለት ነው። ልክ
ሐዋርያ ቅዱስ ጳውሎስ በድካሙ የክርስቶስ ኃይል በእርሱ እንደሚገለጥ ለዛ ነው በድካሜ እመካለሁ ይልና ምክንያቱ በእኔ ድካም ማን ይገለጣል ነው የሚለው ክርስቶስ ስለሚገለጥ ነው። በሐዋርያ ቅዱስ ጳውሎስ የሚገለጠው ክርስቶስ ነው እንጂ ሐዋርያ ቅዱስ ጳውሎስ ከክርስቶስ ተነጥሎ ሊሆን ሌላ አካል ሆኖ ሌላ ስራ የሚሰራ አይደለም። በሐዋርያ ቅዱስ ጳውሎስ ግን የሚሰራ ማን ነው? የቅዱስ ጳውሎስ ጌታ ክርስቶስ ነው ማለት። አሁን ፕሮቴስታንት ወንድሞቻችን የማይረዱትና ወይም ደግሞ ኦን ፐርፐዝ የሚነጣጥሉት ክርስቶስ ከቅዱሳኑ ነው። የህይወታቸው የቅድስናቸው ምንጭ ክርስቶስ መሆኑ ይረሱትና ሐዋርያ ቅዱስ ጳውሎስ እንዲህ ያደረገ ሲባል ክርስቶስ ነው የሚያደርገው ወይስ ሐዋርያ ቅዱስ ጳውሎስ ይላል? ሐዋርያ ቅዱስ ጳውሎስ እኮ የክርስቶስ አካል እኮ ነው። ጸጋው የረዳው አንድ የክርስቶስ ብልት እኮ ነው። የክርስቶስ ብልት ስለሆነ ነው ያንን ጸጋ የተሰጠው ወይም ደግሞ ያንን የሚያደርገው እንጂ ሐዋርያ ቅዱስ ጳውሎስ ከክርስቶስ ተነጥሎ ሊኖረው የሚችል ምንም ጸጋ ራሱ የለም። ከክርስቶስ ተነጥሎ ማለት ሲጀመር ከክርስቶስ ከተነጠለ ምን ቅዱስ ምን ይባላል? ዮሐዴ እንዲህ እንደሚባለው እኮ ነው። አያይዘህ እንትን እንድትለው የጴጥሮስ ጥላ ነው ወይስ ክርስቶስ ነው ያዳናቸው? የጳውሎስ ጥላ ነው ወይስ ክርስቶስ ነው ያዳናቸው እንደማለት ነው። አይገርምም? በጣም እኮ ነው የሚገርመው። የጳውሎስ ጨርቅ ወይስ ክርስቶስ ነው የሚያድነው? ኦልሬዲ የሚገርማችሁ ቅድስና ማለት ወደ ክርስቶስ በጣም እየቀረብክ ከሄድክ ማለት ነው። ቅድስናው ከሰውነት አልፎ ባይዘወይ ወደ ልብስ ከልብስ አልፎ ወደ ጥላ አያችሁ። ቅድስና እንደዚህ በጣም ወደ ክርስቶስ እየቀረብክ በሄድክ ቁጥር የክርስቶስ ጸጋ ካንተ አልፎ በአካባቢ ያለውን ራሱ ይቀድሳል። አይገርም? ልብሳቸውን ይቀድሳል። አሁን ወንድም እህቶቻችን ሰዎች ሆነው እነሱ መቀደስ አቅቷቸዋል። ሐዋርያ ቅዱስ ጳውሎስ ግን የእሱ ቅድስና ልብሱን ቀድሷል እና ሰዎች ልብሱን ቀደው ሄደው ድውያንን ይፈውሳሉ። አይገርም? እናንተ ራሳችሁን መቀደስ አቅቷቸዋል። ሐዋርያ ቅዱስ ጳውሎስ የእሱ ቅድስና ልብስን ይቀድሳል። ልብሱ ደግሞ ድውያንን መናፍስትን ያባረራል። የሐዋርያ ቅዱስ ጴጥሮስ ቅድስና ኦኬ ክርስቶስ ጸጋውን አብዝቶ ረድቶት ምን ያደርጋል? ጥላው ራሱ ሲያልፍ አስቧል። ሐዋርያ ቅዱስ ጳውሎስ አይደለም የእርሱ ጥላ የሆነ ፀሐይ ስትኖር እኮ የሚኖር ነገር እኮ ፀሐይ ካለች ጥላ ይኖራል፣ ፀሐይ ከሌለች ጥላ አይኖርም። ይህ በፀሐይ መኖርና አለመኖር የሚወሰነው ጥላ የሐዋርያ ቅዱስ ጳውሎስ ቅድስና ወደ ጥላው አልፎ ምን ያደርጋል? መናፍስትን ያባርራል፣ ድውዮችን ይፈውሳል። አሁን ጥላው ነው ወይስ ክርስቶስ ነው እያልክ ታነጻጽራለህ? ጥላው እንዲፈውስ ያደረገው ክርስቶስ እንደሆነ እንዴት መረዳት ያቅታል? ይሄ ነው በጣም ሌም እና በጣም የወረደ አርጊመንታቸው ማለት በጣም ያሳዝናል። እንደው ክርስቶስ ብቻውን ነው ከቅዱሳን የትኛው መዳን? ቅዱሳኖቹ ቢያማልዱ፣ ቅዱሳኖቹ ተአምራት ቢያደርጉ፣ ቅዱሳኖቹ ቢፈውሱ ከክርስቶስ ተለይተው የሚባል አማርኛ በጭራሽ የለም። የቅድስናቸው፣ የፈውሳቸው፣ የምልጃቸው ምንጭ እና ሰጪ እና ከዋኒ ፈጻሚ ራሱ ክርስቶስ ነው። ራሱ ክርስቶስ ነው። እነሱም ቀርበው ወደ ክርስቶስ ስለቀረቡ እኛ እንድንቀርብ ያግዙናል እንጂ ምን የተለየ አሁን በእኛ መንገድ ሂዱ፣ ክርስቶስ በዚህ በኩል ላይ ያለው እኛ አማልደናቸው በዚህ በኩል ይለፉ አይደለም የሚሉ ወደ ሃይማኖታችን ራስና ፈጻሚ ወደ ክርስቶስ ማቅረብ ነው የነሱ ራሱ። በቃ ቅዱሳኖቹ ራሱ የሚያደርጉት ያንን ነው ለማለት ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን ዮሐዲ፣ ቃልዮት ያሰማልን። በጣም ደስ የሚል ማብራሪያን ሰጠው። ይሄን ከምን ሐሳብ ነው ሜቢ መሀል ላይ ያልነበራችሁ ሰዎች ዮሐዲን የጠየቁት አንድ ባለፈው በሰራሁት ቪዲዮ ላይ ክርስቶስ ኢየሱስ ብቻውን ማዳን ይችላል የሚል ጥያቄና ኢንቴንሽኑ እንደተባለው ቤተክርስቲያን የምታስተምረውን ነገር ጋይስ፣ አሁን እኛ እዚህ ጋር የተቀመጥን ሰዎች እንደው የተለየ ነገር ቤተክርስቲያን የምታስተምረውን ትምህርትና እምነቷን በቃ ለመስማት ሞክሩ። ልባችንን አናደንድን። ኦኬ ኦኬ። ይሄ በንጽጽር የሆነ እናንተ የምታውቁት ክርስቶስ እንደዚህ አይነት ክርስቶስ ከሆነ እኛ አናውቅም። እንግዲህ ኦኬ፣ ለማዳን የሰዎችን እገዛ የሰዎችን እርዳታ የሚያስፈልግ ለማዳን የሌሎች ፍጥረታትን እገዛና እርዳታ የሚያስፈልገው ክርስቶስ እኛ አናውቅም። ይቅርታ አድርጉልንና አናውቅም እንደዚህ አይነት ክርስቶስ። ኦኬ። ነገር ግን ሁሉ በእርሱ ሆነ የተባለለትን ጌታችን ኢየሱስን በደንብ እናውቀዋለን በደንብ። እና ይሄ
ጥያቄውን የጠየቀው ሰው ራሱ እርግጠኛ ነኝ ኢል ኢንቴንሽን እንደሆነ ይሆናል አይደለ? ነቆራ በሚመስል መልኩ በዛ መልኩ ነው የጠየቀው። ነገር ግን በቃ እንዳልኳችሁ የፍጥረታትን እገዛና እርዳታ የሚያስፈልግ ክርስቶስ ኢየሱስ አናውቅም። እኛ የምናውቀው ጌታ ኢየሱስ ግን ለወደዱት በእርሱ ላመኑ እርሱ ባለው መንገድ ደግሞ በቅድስናና በጽድቅ መንገድ ለተመላለሱ ትእዛዙን ለጠበቁ ግን ያለምንም ስስት ጸጋውን ደግሞ ከመጠን በላይ የሚሰጥ ጸጋውን ከመጠን በላይ የሚያፈስ ክርስቶስ ኢየሱስን እናውቃለን። በማዳኑ ስራ ውስጥ ደግሞ ምን ያህል ቸር እንደሆነ መግለጽ ስለሚፈልግ ደግሞ ቅዱሳኑን የሚያሳትፈውን ክርስቶስ ኢየሱስን እናውቃለን። እርሱ ስለፈለገ በቃ ቅድም ጥሩ ነገር ብሏል። ቅድስና ክርስቶስ ኢየሱስ በሌለበት ቅድስና የሚባል ነገር የለም። ቅዱሳን ብለን የምንጠራቸው ከማን የተነሳ ነው ከተባለ ከባለቤቱ ከእግዚአብሔር የተነሳ ነው። እርሱ ቅዱስ እንደሆነ እናንተ ቅዱሳን ሁኑ ስለተባለ ቅድስና ምንጩ ራሱ ከጌታችን ከኢየሱስ ነው ምንጩ ራሱ። ስለዚህ እባካችሁ ከቤተክርስቲያን ውጭ ያላችሁ ሰዎች እባካችሁ እኛ ክርስቲያኖችን እንደዚህ አይነት ጥያቄ ስንጠይቅ ማብራራት ያለብን በዚህ መልኩ ነው። በቃ ኦኬ፣ በዚህ መልኩ ነው። ጌታችን ኢየሱስ የቤተክርስቲያን ራስ ነው። ቅዱሳንም በሰማይ ያሉ ሩጫቸውን የጨረሱ ከጌታችን ከኢየሱስ ክርስቶስ ጋር እመቤታችንን ጨምሮ ቅዱሳን መላእክትም ሌሎች ቅዱሳን ሐዋርያትም ቅዱሳን አበው ሁሉም ምድር ላይ ደግሞ አሁን እኛ ሩጫ ላይ ያለን ክርስቲያኖች በሙሉ ብልቶች ነን። ጌታችን ኢየሱስ ራስ ነው። ኦኬ፣ በክርስቶስ ኢየሱስ ነው የተጋጠምነው። ስለዚህ ከዚህ አንፃር ነገሮችን ለመረዳት ብንሞክር ጥሩ ነው እና ከዚህ አንፃር ነው የምንመለከተው እና ቃልዎት ያሰማልን። ዮሐዴ በጣም ደስ የሚል ማብራሪያን የሰጠው። ስለዚህ ከቅድም ጀምሮ አሁን አንድ ሶስት ሐሳቦችን አነሳን። ኦኬ፣ በሶስት ሐሳቦችን አነሳና አንዳንዴ መጨረሻ ላይ የተነሳውን አንድ ምሳሌውን ድጋሚ ልድገምላችሁና ሌም የሆነ ነገር አናንሳ። የድህነት ምንጭም የቅድስና ምንጭም የበረከት ምንጭም እነዚህ ሁሉ ምንጭ ማን ነው? እግዚአብሔር ነው። በባህሪው እግዚአብሔር ምንጭ ነው። ለሰዎች ግን ደግሞ ሰዎች ደግሞ በጸጋ ከእግዚአብሔር በተቀበሉ ጸጋ ደግሞ እንደዛ ሊያደርጉ ይችላሉ። በቃና የጳውሎስ ጨርቅ ነው የፈወሰው ወይስ ያዳናቸው ወይስ ጌታችን ኢየሱስ ነው? የክርስቶስ ደም ነው? እንደዚህ አይነት ጥያቄ አይጠየቅም። ሌም የሆነ ጥያቄ መጽሐፍ ቅዱስ ላይ ጥምቀት ያድናል ተብሎ ተቀምጦ ውሃው ነው የሚያድነው ወይስ የኢየሱስ ደም? እንደዚህ አይነት ሌም የሆነ የወረደ ጥያቄ አይጠየቅም። አትሊስት ትምህርቱና ጥያቄው የቤተክርስቲያን ትምህርቷ ምንድነው፣ መጽሐፍ ቅዱስ ላይ ያለው ትምህርት ምንድነው የሚለውን ያንን ትእዛዝ የሰጠው ማን ነው የሚለው ነገር አትሊስት ቆም ብሎ ማሰብ ይፈልጋል። እና ቤተክርስቲያናችን ከዚህ አንፃር ነው ነገረ ክርስቶስ ላይ ያላት እምነትና አቋም ይሄ ነው። በቃ ኦኬ፣ ነገረ ክርስቶስ ላይ ያላት አቋም ይሄ ነው። ቅዱሳን መልጃቸው የቅዱሳን አማላጅነትን በጥንቷ ቤተክርስቲያን በመጽሐፍ ቅዱስ በአባቶች ትምህርት ምናምን እንመጣበታለን። ነገር ግን የቅዱሳን ምልጃ ራሱ ወደ ማን ነው የሚያቀርበን? ወደ ጌታችን ኢየሱስ ነው የሚያቀርበን። ወደ ክርስቶስ ኢየሱስ ነው የሚያቀርበን። ኦኬ፣ ወደሱ ነው የሚያቀርበንና ይሄን ማወቅ ያስፈልጋል። አንዳንዴ ዛሬ ሁለት ተኩል አካባቢ ነው አይደል የገባ ነው ዮሐዴ? ሁለት ተኩል አሁን 4:05። እሺ፣ አዎ ሁለት ተኩል ያ ጥሩ ሐሳብ ሜቢ ሌላ እንዲነሳ የምፈልገው ሐሳብ ከሌለ እኔ የሆነ ነገር ላይ ትምህርታዊ ነገር ሳይሆን አንዳንዴ እንደውም ያስተዋልናቸው ነገሮች አሉና ክርስቲያኖች መጠንቀቅ መቻል አለብን ብዬ የማስበው አንድ ነገር አለና ሜቢ እዚህ ሚዲያው ላይ ካየነው ነገር አንፃር አንድ ሐሳብ ልሰጥ ፈልጊያለሁ። ሜቢ እንዲነሳ የምትፈልገው ሐሳብ ካለ ኦር የረሳሁት ሐሳብ ካለ ሜቢ አንተ የምታስታውሰው መግቢያ ላይ እናነሳዋለን። ምናልባት አንድ አክቹዋሊ በጥያቄም ብዙ ጊዜ የሚነሳ አይመስለኝም እና አንድ አጭር ፖይንት አሁን ክርስቶስ ማለት ምንድን ነው የሚለው ከዛ የሆነ አንዱ ኡስታዝ ነው የማይሆን ማብራሪያም ሲሰጥ ምናምን ስላየሁኝ እሷ ላይ ብቻ በቤተ ክርስቲያናችን ክርስቶስ ምን ማለት ነው፣ ለምንስ ክርስቶስ ተባለ የሚለውን አጭር ነገር ብንሰጥባትና ከዛ ወደዛ ሐሳብ ብትሄድ አሪፍ። ኦኬ እሺ፣ በአጭሩ ፈጠን ያለ ነገር ለመስጠት ብቻ ክርስቶስ ያው የግሪክ ቃል ነው። ክርስቶስ በዕብራይስጡ መሲህ ማለት ነው እና ቅቡ የተቀባ ማለት ነው። ኦኬ በአጭሩ ክርስቶስ ማለት መሲህ ቅቡ የተቀባ ማለት ከሆነ ክርስቶስ የተቀባው እንዴት ነው የሚለውን ነገር በአጭሩ ብቻ አሁን የተቀባ ነው ስንል ምን ማለት ነው? ከዛስ እንዴት ነው የተቀባው ማለት ነው? ማን ለማን ነው የሚቀባው የሚለውን አጭር የቤተ ክርስቲያናችን ትምህርት በአጭሩ እናያለን። እንግዲህ እግዚአብሔር ከፈቀደ ደግሞ አንዳንዶች በዚህ በምንፍቅናው ዓለም ያሉ
አንዳንድ የፕሮቴስታንት መጽሐፍም እያየው የነበረ ሰሞኑ የሚያብራሩበት መንገድ አለ፣ ትክክል ያልሆነ መንገድ። አባቶች ግን እንዴት ነው የሚረዱት የሚለው አጠር ያለ የተወሰነ ነገር ላሳያችሁና ማለት ልናገርና ወደ ጋዲ ሐሳብ እንቀጥላለን ማለት ነው። እንግዲህ ክርስቶስ በቤተ ክርስቲያናችን ትምህርት አዎ የተቀባ ነው፣ መሲህ ማለት ነው። መሲሁ እሱ ነው። የተቀባው ግን እንዴት ነው? ልክ እንደ ነገስታት ወይም እንደ ነቢያት በብሉይ ኪዳን እንደነበሩ አንዱ ካህን ወይም ደግሞ አንዱ ካህን እንደሚሾመው እንደዛ የተሾመ ነው ማለት ሿሚ ያለው የተሾመ እንደዚያ አይነት ነው አይደለም። ሁሉም የቤተ ክርስቲያናችን አባቶች እንደሚያብራሩት ወይም ደግሞ እንደሚገልጹት ክርስቶስ የተቀባ ወይም ደግሞ ክርስቶስ የሚለው ስም ራሱ ከምን የተነሳ የመጣ ስም ነው? የመለኮትና የስጋ ተዋህዶ። ልክ ቤተ ክርስቲያናችን በተዋህዶ ከበረ ብላ እንደምትናገረው ማለት ነው። በተዋህዶ ከበረ የሚለው አስተምሮ ነው ክርስቶስ ማለት ማለት ማን ለማን ነው ቅባት የሆነው ወይም ደግሞ ተቀባ የሚያስብለው ምንድን ነው የሚለው ደግሞ መለኮት ለሰውነቱ በተዋህዶ ሰዓት ቅባት ክብር ሆኖታል ማለት ነው። ተቀባ ማለት ከበረ ማለት ነው። ባጭሩ መቀባት ማለት መክበር ማለት ነው። ሶ መለኮቱ ለሰውነቱ ምን ሆኖታል? ክብር ወይም ደግሞ ቅባት ቅብዕ ሆኖታል ማለት ነው። ይህንን የተናገሩ በጣም ብዙ የቤተክርስቲያናችን አባቶች አሉ። ከኢሬኔስ ጀምሮ እስከነ ቅዱስ ዮሐንስ አፈወርቅ በደንብ ብንመለከት አባቶች በምልአት ያስተምሩታል። ይሄ እኔ ለናሙና ያክል ስንት አባቶች ልጥቀስ መሰላችሁ? ሶስት ጎርጎርዮስ ዘእንዚናዙ፣ አውግስቲን እና አትናቴዎስ ሶስቱ ብንጠቅስ አይ ቲንክ በቂ ይመስለኛል። ጎርጎርዮስ ዘእንዚናዙ ምን ብሎ ይናገራል? ስለዚህ ክርስቶስ የተባለው ወይም ደግሞ የተቀባ ቅቡ የተባለው ከምን የተነሳ እንደሆነ በኦሬሽን 30 ሴክሽን 21 ላይ ሲናገር ምን ብሎ ይናገራል? he is Christ because of his godhead ይላል። እርሱ ክርስቶስ ወይም የተቀባ ነው በምኑ ምክንያት? በጋድሄዱ በመለኮቱ ምክንያት ይልና for this is the anointing of his manhood ይላል። ሰውነቱ የሰውነቱ መቀባት ወይም ደግሞ ተቀባ ሲባል ሰውነቱ ከበረ ማለት ነው። የመለኮት የሰውነቱ መክበር ደግሞ ምኑ ነው? የመለኮት መዋሃዱ ነው ማለት ነው። ኦኬ መለኮት መዋሃዱ ነው። ቀጥሎ ምን ይላል? and does not as is the case with all other anointing ones sanctified by its unction but by the presence of his fullness of the anointing one ይላል። ቀቢ መለኮትን በምልአት ከሰውነቱ ጋር አንድ በመሆኑ በመዋሃዱ ምክንያት ምን ሆኗል ማለት ነው? ኦኬ ክርስቶስ ተብሏል ወይም ደግሞ የተቀባ ተብሏል ማለት ነው። ስለዚህ ሰውነቱ በመለኮቱ መክበሩን ለማጠየቅ የሚያስረዳ ክፍል ነው ማለት ነው። አውግስቲን ሴርሞን 293 ላይ ምን ብሎ ይናገራል? he is called Christ because in him the human nature was anointed by the divinity ቃል በቃል ምን ይላል አውግስቲንም? እርሱ ክርስቶስ የተባለው የሰውነቱ ባህሪ በመለኮቱ ባህሪ ምን ስለተቀባ ማለት መቼ? በተዋህዶ ሰዓት ማለት በተዋህዶ ሰዓት መለኮቱ ለሰውነቱ ምን ሆኖታል ማለት ክብር ሆኖታል ወይም ደግሞ ቅባት ሆኖታል ማለት ነው። ደን የቅዱስ ዮሐንስ አፈወርቅ በሚገርም ሁኔታ ይሄ መቀባት የሚለው ራሱ ለብዙ መናፍቃን ምላሽ አድርጎ ቅዱስ ዮሐንስ አፈወርቅ ይሰጣል ማለት ክርስቶስ በተለይ ይሄ ዕብራውያን ምዕራፍ 1 ከቁጥር 9 ጀምሮ ስለዚህም እግዚአብሔር አምላኬ የደስታ ዘይት ቀባህ የሚለውን ክፍል ከቁጥር 8 ጀምሮ እስከ መጨረሻ ያለውን ክፍል ሁሉም መናፍቃን የሚረቱበት ጥቅስ ብሎ ቅዱስ ዮሐንስ አፈወርቅ ይመልሳል። ማለት ቀባህ የሚለውን ክፍል ይዞ ቢያንስ ወደ 5 የሚያክሉ ምንፍቅናዎች ይመልስበታል። ለአይሁዶች፣ ለጳውሎስ ሳምሳጢ፣ ለአሪዮሳውያን፣ ለሰባሎሳውያን እና ለግኖስቲኮች ወይም ደግሞ ለነመርቅያን ለመሰሉ ምላሽ ይሰጥበታል። ዕብራውያን ምዕራፍ 1 ከቁጥር 9 ያብራራበትን ክፍል ማለት ነው። እንዴት ነው የሚመልስላቸው? አምላክ ሆይ እግዚአብሔር አምላክ በደስታ ይዘህ ቀባህ የሚለውን ሁለቱን ሐሳቦች ያነሳና አምላክ ሆይ የሚለውን አምላክ ብሎ መናገሩ
ለአይሁዶች ፍጹም ሰው ፍጹም አምላክ መሆኑን በዚህ ክፍል በግልጽ መጽሐፍ ቅዱስ ተናገረ ይላል። አምላክ ሆይ ይላል፣ እርሱ አምላክ መሆኑን ተናገረ። በደስታ ዘይት ቀባ ይልና ኦኬ ሰውነቱ በመለኮቱ እንደተቀባ እንደከበረ ይናገራል። ስለዚህ ፍጹም ሰው መሆኑ ቀባህ ይላል። አምላክ ሆይ ብሎታል። ስለዚህ ፍጹም አምላክ መሆኑ ለአይሁዶች መልስ ነው ይላል። እነ ጳውሎስ ሳምሳጢ ደግሞ ወልድ ቀዳማዊ አይደለም የሚሉት ምን የሚለውን ሐሳብ ለጳውሎስ ሳምሳጢና ለአርዮሳውያንን ሁለቱ ዙፋንህ እስከ ዘላለም ድረስ ነው የሚለው ዝቅ ብላችሁ ስታነቡ መንግስት ዙፋን እስከ ዘላለም ድረስ ነው የሚለው ዘላለማዊ መንግስት ያለው ነው። የሆነ በጊዜ ሂደት የተጀመረ ወይም ደግሞ የጀመረ ንግስና ቅድስና የለውም ለመለኮት ኦፍ ኮርስ። አሁን መክበር ይዘው ለመለኮቱ የሚሰጡ ከሆነ ይላል ተመልከቱ፣ መክበር ወይም ደግሞ መቀባት ለመለኮት የምትሰጥ ከሆነ ዙፋን እስከ ዘላለም ድረስ ነው ተብሎ ተናግሯል። ኦኬ መቀባቱ ግን ከጊዜ በኋላ የመጣ ነው መክበሩ ማለት ነው፣ ለሰውነት የሚሆን ነው። መለኮት ግን ዘላለማዊ ነው። ዘላለማዊ መሆኑ ዙፋን መንግስት እስከ ዘላለም ድረስ ነው ብሎ በግልጽ ተናግሯል። ስለዚህ ዳህራዊ ሳይሆን ቀዳማዊ ነው፣ ፍጡር አይደለም የሚለውን ይናገራል። ለሰብአዊያን ደግሞ አንድ ገጽ ወይም ደግሞ ስላሴ አንድ ገጽ የሚለውን አስተምሮ ማለት ነው፣ በአካል አንድ ነው የሚለውን ትምህርታቸው ሲገኝ አምላክ ሆይ አለ እግዚአብሔር አምላክ ብሎ ሁለት አምላክ ተብሎ የተጠቀሱ አካላት አሉ። ኦኬ አምላክ ሆይ ተባለ፣ ከዛ ደግሞ እግዚአብሔር አምላክ በደስታ ዘይት ቀባህ ተብሎ ደግሞ ሁለተኛ አካል ተጠቅሷል ማለት ነው። ከዚህ አንፃር ሰብአዊያን አንድ ገጽ የሚለው ትምህርታቸው ከሸፈ። ምክንያቱ በብሉይ አብ ነበረ የሆነ በስጋዊ ወልድ የሚል ሐሳብ ስለሆነ የሚያነሱት፣ እዚህ ጋር ግን አምላክ ሆይ አለ፣ ከዛ እግዚአብሔር አምላክ በደስታ ዘይት ቀባ ብሎ ስለተናገረ ሁለት አካላት መኖሩ በግልጽ ተናገረ። እነ ግኖስቲኮች ወይም ደግሞ እነ መርቂያን ደግሞ ስጋው ምትሃት ነው የሚል አስተምሮ ነበራቸው። ምትሃት ለሆነ ዝሩ ለሆነ አካል ለሌለው ነገር መንፈስ ለሆነ ቅባት ወይም ደግሞ ተቀባ የሚል ሐሳብ አይነገርለትምና ስለዚህ ለመለኮት ቅባትነት ወይም መቀባት ባህሪው እንዳልሆነ ለሰውነት ግን ተገቢ እንደሆነ በማስረዳት ስጋው የኛ ሰውነት የምርም ሪል ሰውነት እንደሆነ እንዲያድርጎ ለመናፍቃን ምላሽ የሚሰጥ ነው ነገረ ክርስቶስ ብሎ ቅዱስ ዮሐንስ አፈወርቅ ይገልጻል። ተዋህዶ ወይም ደግሞ ክርስቶስ የሚለው በተዋህዶ ከበረ የሚለው የቤተክርስቲያናችን ትምህርት በሚገባ የታመነና በአባቶች የተሰበከ ትምህርት ነው። ክርስቶስ የተባለው ለምንድነው? የተቀባ ማለት ነው። የተቀባ መባሉ ለምንድነው? ሰውነቱ ከመለኮቱ ጋር በመዋሃዱ ሰውነት መክበሩን የሚያጠይቅ ክፍል ነው፣ የሚያጠይቅ ቃል ነው ለማለት ነው። ቃሎት ያሰማልን ብሩስኪ ቃሎት ያሰማልን። ያው የተቀባ ሲባል ሜቢ አንዳንድ ሰዎች የዋዴን ማብራሪያ የሰጠው ምንድነው የተቀባ ሲባል እንደው አንዳንድ ሰዎች ያው ጀስት አላል ራንደም ሚር ፍጡር አድርጎ የማሰብ ነገር ሰዎች ጋር ስላለ ከዛ አንፃር አይደለም ይሄንን ነገር የምንመለከተው የሚለውን ነገር እንትን ለማለት ነው። ቃሎት ያሰማልን የዋዴ እነዚህ ነገሮች እንደተባለው በተለይ በቃ ክሪስቶሎጂ ላይ በተለይ የተዋህዶን ትምህርት ቃል ስጋ ሆነ ወይ ደግሞ የተዋህዶን ትምህርት በመናነሳበት ሰዓት ላይ በደንብ ሰፋ ያለ ማብራሪያ እንሰጥበታለን። በተለይ ከመንፍቅናዎቹም አንፃር ኦኬ ከመንፍቅናዎቹም ያው እነዚህ ከጉባኤያትም አንፃር እነዚህ ዓለም አቀፋዊ ጉባኤያት አሉ አይደል? የኒቂያ ጉባኤ፣ የቁስጥንጥንያ ጉባኤ እና የኤፌሶን እነዚህ እኛ የምንቀበላቸው ጉባኤያት ላይ አንድ ባህሪ ሁለት ባህሪ እኛ ተዋህድ ስንል ምን ማለት ነው የሚለውን ነገር በስርዓት ማስረጃዎችን ምናምን ነገር እያቀረብን ማስረጃዎችን አባቶችን እየጠቀስን ከመጽሐፍ ቅዱስም አንፃር በደንብ የምናብራራቸው ነገሮች ይኖራሉ። በኦርደር እንሄዳለን። ዞሮ ዞሮ ምንድነው አሁን ዛሬ የተነሱ ሀሳቦች አሉ፣ እነሱ እንዳትረሱ። አምላክ ለምን ሰው ሆነ? አምላክ ሰው ሆነ ስንል ምን እያለ ነው? ፍጹም አምላክ ፍጹም ሰው ስንል ምን እያለ ነው? ከምን አንጻር ነው ነገሮችን የምንረዳው የሚለው ነገር መረሳት የለበትም። በኋላ ላይ ደግሞ ያዳነን እግዚአብሔር ነው። ያዳነን ማነው? ቅድስት ሥላሴ ናቸው ያዳነን። ኦኬ። በዛ ውስጥ ግን ክርስቶስ ኢየሱስ በተለየ አካል ወይ ደግሞ ወልድ በተለየ አካሉ ስለ ቤዛነት ስንናገር ግን ለክርስቶስ እንደምንናገር ከዛ ክርስቶስ ኢየሱስ ማዳን ኦኬ ማዳን የሚለው ቃል ወይ ደግሞ አዳኝነት የሚለው ቃል ለጌታችን ለኢየሱስ ሲነገርና እንደው ለቅዱሳኑ ሲነገር
በጣም ኮምፕሊትሊ የተለያየ እንደሆነ ኦኬ ክርስቶስ ኢየሱስ አዳነን ወይ ደግሞ መድኃኒት ነው አዳኝ ነው ተብሎ ሲነገር የድህነት ምንጭ እንደሆነ እሱ ቤዛ በሆነው እሱ በእርሱ ቤዛነት በተከፈተው በር ነው ቅዱሳን ራሱ በአማላጅነታቸው ኦኬ በአማላጅነታቸው ይረዱናል ያግዙናል ብለን የምንናገረው እነዚህ ነገሮችን በተቻለ መጠን ለማጥራት ሞክረናል። በመጨረሻውም ደግሞ የዋዴ የቅባት የሚለው ነገር ከምን አንጻር ነው በአባቶች የሚታየው? አሁን ቅባት ስንል ያው እዚህ ሀገር ስለመናፍቃኑ አይደለም እያወራን ያለ ነው። ቅባት ስለሚባለው ግሩፕ ሳይሆን ትክክለኛ ስለተዋህዶ ማለት ነው። ስለተዋህዶ እያወራን ያለ ነውና እነዚህ ሀሳቦችን በተቻለ መጠን ለመዳሰስ ሞክረናል። እግዚአብሔር በረዳና ባገዘን መጠን እንዳልኳችሁ ካሁን በኋላ ስቶሪ እናደርግና ምን እናደርጋለን? የክርስቶስ ኢየሱስ አምላክነትን ኦኬ በተለይ ክርስቶስ ኢየሱስ አምላክነቱ ላይ በደንብ መጽሐፍ ቅዱስን ኢንሳይድ አውት በደንብ እየከፈትን ከዛ ባለፈ ደግሞ ወልድ በብሉይ ኪዳን ነበረ ወይ የሚሉ ነገሮችንም ኦኬ ወልድ በብሉይ ኪዳን እስከነበረ ለምን አንዳንድ ሰዎች የወልድ ህልውና ራሱ የጀመረው ወይ ደግሞ ህልውናው ራሱ የጀመረው ለምሳሌ እነዚህ ዋነስ ጴንጤቆስጣል የሚባሉ አሉ ኦንሊ ጂሰስ የሚባሉ ኦኬ ህልውናው ራሱ የጀመረው ይቅርታ ዋነስ ጴንጤቆስጣል አልኩኝ እንትኖች ዩኒታሪያን የሚባሉ አሉ። ለምሳሌ ዩኒታሪያን ማለት የጌታችን የኢየሱስ ህልውና ራሱ የጀመረው ብዙ አይነት ምንፍቅና አለ ብቻ ሁሉንም ማወቅ አይጠበቅባችሁ ግን ህልውናው ራሱ የጀመረው ላይክ በስጋ ከመጣ በኋላ ነው። ከዛ በፊት በስጋ ከመገለጡ በፊት አልነበረም ህልውና አልነበረም ወይ ደግሞ ኤግዚስተንስ አልነበረም ብሎ የሚያምኑ አሉ። ከነዛ አንጻርም ነገረ ክርስቶስ ላይ ያሉ ነገሮችን በደንብ ለማብራራት እንሞክራለን እግዚአብሔር በረዳንና ባገዘን መጠንና ስቶሪ እያደረገን እንገባለን። ሀሳቦችን ዛሬ ያነሳናቸውን ሀሳቦች በደንብ ሀሳቦቹን ዳይጀስት ለማድረግ ሞክሩ። እንዳልኳችሁ ለእምነታችሁ የሚበቃ ነገር ግዴታ ሁሉንም ነገር ጠልቆ ማወቅ አይጠበቅባችሁ። እምነት ለመውራት በጣም ጠልቆ ማወቅ ግን ይሄ እምነታችሁ ጠንካራ እንዲሆን የሚያደርጉ ነገሮችን ለራሳችሁ ያዝ አድርጎ መቆየቱ እሱ በጣም ያስፈልጋል። ድንገት እንኳን የሆነ ሊያወናብዳችሁ የሚሞክር ሰው ምናምን ነገር ድንገት ከመጣ ዲፌንድ ማድረግ አለባችሁ። ፌዛችሁን እምነታችሁን ዲፌንድ ማድረግ አለባችሁ። የምታምኑትን ነገር ደግሞ ሰው ሲጠይቃችሁ አትሊስት ኤክስፕረስ ማድረግ መቻል አለባችሁና ይሄ ነገር መረሳት የለበትምና ሜቢ አሁን ቅርብ ሰዓት ገብታችሁ ኢዮባ ተሻለው የምትሉ ክርስቲያን ወንድሞች እና እህቶች ኢዮባ ደህና ነው፣ አሁን እየተሻለው ነው። ያው እንግዲህ እሱም ሜቢ ያልሰማችሁ ሰዎች ካላችሁ ስቶሪም አድርጎ ነበረ ቴሌግራም ግሩፕ ላይም አይ ቲንክ አልተሳሳትኩ ጽፎ ነበርና በጸሎት ስታስቡትም ለነበራችሁ መልካም ምኞትም ስትመኙለት የነበራችሁ ክርስቲያን ወንድሞች እና እህቶችን እግዚአብሔር ያክብራችሁ ብሏል። አሁን ደህና ነው፣ ምንም አይልም እና ከዛ አንጻር